ማርደር በዮትዮብ መታለሳና ነብንዳናድር መዛፍ ተርኮ ሁሌ ሊያቀርብል ተወዳጁ ተራኪ እንኳን ወደ ትረካ ተራኪው የዩቲዩብ ቻናል በሰላም መጡ። ትረካ ተራኪው ዘወትር ማክሰኞና ሐሙስ የተመረጡ ተወዳጅ የአማርኛ መጻሕፍት ሙሉ ትረካዎች የሚቀርቡበት የእርስዎ የዕውቀት ማዕድ ነው። በዛሬው የትረካ ሰዓታችን በዶክተር ሜክሎስ ነጅሌ ተጽፎ በሽፈራው መንገሻ ተተርጉሞ በ1981 ዓመተ ምህረት ለህትመት የበቃውን የኦሽዊትዝ ምስጢር የተሰኘውን ተወዳጅ የእውነተኛ ታሪክ መጽሐፍ ሙሉ ትረካ ወደ እናንተ ለማድረስ ወደድን። ደራሲው ሜክሎስ ነጅሌ እንደ አውሮፓውያኑ አቆጣጠር በ1944 ናዚዎች ሃንጋሪን በወረሩ ጊዜ በአሜሪካ ውስጥ ነበሩ። አሜሪካ የሄደውም ከዚያ ይካሄድ በነበረው ዓለም አቀፍ የንግድ ትርኢት ላይ የሮማንያን የፋብሪካ ውጤት ለማቅረብ የተጓዘው ቡድን አባል ሆኖ ነበር። የንግድ ትርኢቱ ካበቃ በኋላ ቤተሰቡን ይዞ ወደ አሜሪካ ለመሄድ ፍላጎት ነበረው። ግን ከዚያው ያለ ጦርነቱ ተቀሰቀሰ። ቤተሰቡን በማሰብ ከተመለሰም በኋላ በጦርነቱ ምክንያት ከሀገር ሊወጣ አልቻለም። እዚያው ያለ በናዚ ወታደሮች ከነቤተሰቡ ታድኖ ወደ ኦሽዊትዝ ተጋዘ። መላው የአይሁድ ሕዝብ ማለት ይቻላል ወደ ኦሽዊትዝ ተላከ። አይሁዳዊና የሕክምና ዶክተር የነበሩት እስረኛው ዶክተር ሜክሎስ ነጅሌ ከሞት የተረፉት ለበለጠ አስከፊ ጣፈንታ ነበር። የሞት መልአክ ተብሎ በሚጠራው በታዋቂው ዶክተር ጆሴፍ ሜንጌሌ ቁጥጥር ስር በጓደኞቻቸው እስረኞች ላይ ሳይንሳዊ ምርምር እንዲያካሂዱ ተደረገ። ነጅሌ የሜንጌሌ የግል የምርምር ፓቶሎጂስት በመሆን ተሾሙ። በዚያው አቅም በክሪማታሪየም ሬሳ ማቃጠያ ውስጥ ብቻ ለሚሰሩትና ከ4 ወራት በኋላ ለሚገደሉት ሶንደር ኮማንዶ ለተባሉት አይሁዳውያን እስረኞች እንደ ሐኪም ያገለግሉ ነበር። በሚገርም ሁኔታ ነጅሌ ይህንን አስፈሪና አሳዛኝ ታሪክ ለዓለም ለመንገር በሕይወት ተርፈዋል። ይህ ታሪክ እጅግ አስደንጋጭና ለማመን የሚቸግር ነው። ሆኖም በዚህ ትረካ ውስጥ የምትሰሙት ሁሉም ታሪክ እውነት ነው። አንዳች ማጋነን፣ አንዳች ልቦለዳዊ ትርክት ፈጽሞ የለበትም። በዓይናቸው ያዩትን ዘግናኙን የኦሽዊትዝን ምስጢር ሙሉ መጽሐፍ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ወዳጁ ተራኪ ሆመታለ ክፍል 5። ተጋዦቹ ከካምፑ ሲደርሱ የሚያሳዝን ሁኔታ ይታይባቸው ነበር። ለ5 ዓመት በዚያ ማረፊያ ውስጥ ሲቆዩ እጅግ ተጎሳቅለዋል። ሰውነታቸው ከስቷል። ያለ ዕድሜያቸው አርጅተዋል። ሥራ ያደከመው ሰውነታቸው አጥንቱ ጎብጧል። ከዚህ ሁሉ በላይ ደግሞ በዘር መድሎ ምክንያት የደረሰባቸው የሞራል ድቀት ሳያንስ ፍጻሜያቸው ከንቱ መሆኑ እጅግ አሳዝኗቸዋል። ወደ ልብስ ማውለቂያው አዳራሽ ሄጄ እዚያም የተጣለውን የተጋዦቹን ልብስ አየሁ። በአሁኑ ጊዜ እነዚህን የተቀዳደዱና ያረጁ ልብሶችንና ከእንጨት የተሰሩ ነጠላ ጫማዎችን እንደ በፊቱ ለይቶ ማስቀመጥ አላስፈለገም። ምናልባትም ተጋዦቹ በቁጥር እየተለዩ የተሰራውን የልብስ መስቀያ መጠቀሙን እንደ ዋጋ ቢስ ቆጥረውት ይሆናል። ሻንጣዎቻቸውንም የትም ነው ጣል ያደረጉት። የሙታኑን ልብሶች የሚፈትሹ ሶንደር ኮማንዶች ከየሻንጣው ውስጥ ያገኙትን እስከዚህም የሚረባ ነገር አልነበረውም። እንዳየሁት ከሆነ ከጥቂት ሻንጣዎች የተገኙ ከበቆሎ የተሰሩ ጥቂት ብስኩቶች፣ ውሃ፣ ጥቂት ከተልባ የተሰራ ዘይት ሲሆን በአጠቃላይ ደግሞ ከ3 እስከ 4 ፓውንድ
ከ1 እስከ 1.5 ኪሎ ግራም የሚሆን የአጃ ዱቄት ነበር። ተጋዦቹ ወደ እቶን እሳት ከመጣላቸው በፊት የነበራቸው ሀብት ይህ ብቻ ነበር ማለት ነው። ተጋዦቹ ደርሰው በረድፍ ሲሰለፉ ዶክተር ሜንጌሌ አንድ የ50 ዓመት ዕድሜ ያለውን መጻጉዕ ሰው ተመልክቶ ነበር። ሰውየው ብቻውን ሳይሆን ከልጁ ጋር ነው። ልጁ ደስ የሚል ረጅምና ቁመና ያለውና ምናልባትም የ15 ወይም የ17 ዓመት ወጣት ቢሆን ነው። ቀኝ እግሩን ታማሚ በመሆኑ ያነክሳል። በሕክምና ለማስተካከል በተደረገ ጥረት ሳይሳካለት በመቅረቱ ወፈር ያለና ተረከዙ ረጅም የሆነ ጫማ ያደርጋል። መጻጉዕ አባትና አንካሳ ልጁን ዶክተር ሜንጌሌ በማግኘቱ የይሁዳውያንን ዘር ለማጥፋት የሚሟገትበት ምክንያት ስለተከሰተለት እጅግ ተደስቷል። ለነዚህ ለሁለቱ የረድፍ ሰልፍ አላስፈለገም። ከተጋዦቹ መካከል ለይቶ ካወጣቸው በኋላ በወረቀት ላይ ትዕዛዙን ጽፎ አንድ ኤስኤስ ወታደር ከወረቀቱ ጋር ወደ ቁጥር 1 ማቃጠያ ሕንፃ እንዲወስዳቸው አደረገ። አሁን ጊዜው 6 ሰዓት ሆኗል። ቁጥር 1 ማቃጠያ በዛሬው ቀን ሥራ ስለፈታና እኔም ሥራ ስለሌለኝ በክፍሌ ውስጥ ቁጭ ብያለሁ። የዕለቱ ተረኛ የሆነ አንድ ኤስኤስ ወታደር ካለሁበት መጣና ወደ በሩ ብቅ እንድልለት ጠየቀኝ። አባትና ልጅ ከአንድ ዘብ ጋር ቆመዋል። ዶክተር ሜንጌሌ የላከልኝ ትዕዛዝ እንዲህ ይላል: ለቁጥር 1 መበለቻ ክፍል እነዚህ ሁለት ሰዎች አጠቃላይ ምርመራ ይካሄድባቸው፣ ትክክለኛ መረጃ ይመዝገብ፣ ከአጠቃላዩ ምርመራ ጎን ልዩ ሆነ የተገኘ አዲስ ነገር ይመዝገብ፣ በተለይ ደግሞ ሁለቱን በአካለ ስንኩልነት የሚያቀራርባቸው ግኝት በጥንቃቄ ይገለጽ ይላል። ሁለተኛው ማስታወሻ ግን ለእበር ሻርፋሬድ ሙስፌልድ የተጻፈ ነው። ባላነበውም እዙን አውቃለሁና ማስታወሻውን ለወታደሩ መለስኩለት። አባትና ልጁ በሊትዝማንስታት ያሳለፉት ጊዜ በጣም ጎድቷቸዋል። ሰውነታቸው ከስቷል። በዚህ ላይ ሐዘን አጎሳቅሏቸዋል። ለመነጋገር ፍላጎት ያላቸው ይመስል ትኩር ብለው አዩኝ። ሁኔታቸው ስለገባኝ በቀጥታ ወደ መስኪጃቸው ሄድኩኝ። ከዚያ ወደ መበለቻ አዳራሽ ስናመራ ጥሩ ቃላትን በመጠቀም አነጋገርኳቸው። እንደ አጋጣሚ ሬሳ የለም እንጂ በመበለቻ ጠረጴዛ ላይ ተጋድሞ ቢመለከቱ ኖሮ በድንጋጤ ያብዱ ነበር። ጥርጣሬ እንዳይገባቸው በማለት መጥፎ ጠረን ከማይኖርበት ክፍል ወሰድኳቸው። ከጫወታቸው የተነሳ ሰውየው በሊትዝማንስታንት በጣም የታወቀ የልብስ ሸቀጥ አከፋፋይ ነጋዴ እንደነበር ተረዳው። በሰላሙ ጊዜ ልጁን በዝነኛ የሕክምና ባለሙያዎች ለማሳከም ወደ ቪየና ይሄድ እንደነበርም ተረዳው። በመጀመሪያ አባትየውን ምንም ሳይቀረኝ መረመርኩት። ትከሻው የጎበጠበት ምክንያት ሌላ ሳይሆን ሪኬትስ ከተባለ የጤና ጠንቅ የተገኘ ነው። በአጠቃላይ ባደረኩት ፍጹማዊ ምርመራ ሌላ በሽታ ወይም ህመም የለበትም። ከምርመራው በኋላ ላጽናናው ሞከርኩ። ምናልባትም ሥራ ወዳለበት ካምፕ ሊወሰድ ስለሚችል ተስፋ የመቁረጥ ስሜት እንዳይፈጠርበት የተቻለኝን ያህል አጽናናሁት። እንደዚሁም ልጁን መመርመር ከመጀመሬ በፊት ጥቂት አጫወትኩት። ደስ የሚያሰኝ መልክና አስተዋይ አመለካከት ያለው ነበር። የፍርሃት ስሜት እያንቀጠቀጠው በሚያሳዝን አገላለጽ 5 ዓመት ያሳለፈውን መከራ አጫወተኝ። እናቱ የመከራውን ጊዜ አልቻለችውም። ሐዘን አስከትሎባት ነበር። ያችን የምታገኛትን አነስተኛ ምግብ ለራሷ ሳትቀምስ የልጇንና የባሏን ነፍስ ለማቆየት ስትል በረሃብ አለንጋ እየተገረፈች ከማረፊያው ውስጥ በገባች በዓመቷ ሞታለች። በዚያ በማረፊያው ውስጥ ባልም ከሚስቱ ልጅም ከእናቱ በመለየቱ የደረሰባቸው ስቃይ እጥፍ ድርብ ነበር። አሁን ደግሞ በቁጥር 1 ማቃጠያ ውስጥ ናቸው። ሁኔታቸው እጅግ አድርጎ ሰቀጠጠኝ። የደሜ ንዝረት እንደ ብረት ይወግረኛል። ውስጣዊ ስሜቴ በሐዘን እሳት ያቀጣጥለኝ ጀመር። እንዲህ የሆንኩበት ምክንያት እኔ ይሁዳዊ ዘርና ይሁዳዊ ዶክተር ነኝ። በእነዚህ ይሁዳዊ ወገኖቼ ላይ ከመሞታቸው በፊት አጠቃላይ ምርመራ አካሄጅባቸዋለሁ። ሲሞቱ ደግሞ ውስጥ አካላቸውን ከፋፍቼ የምመረምረው እኔው ነኝ። ይሄ ሲታወሰኝ ውስጣዊውን አካሌን ሲቀዘቅዘኝ ተሰማኝ። በረዶ እንደፈሰሰበት ያህል እንቀጠቀጥ ጀመረ። ከመዛሌ የተነሳም እጄ የጨበጠው መያዝ አቃተው። ለማበድ የተቃረብኩ መሰለኝ። ምን ብንበድል ነው ይህ መዓት የወረደብን? በማን ቁጣ ነው ይህ ስቃይ የደረሰብን? በእርግጥ ይህ የሆነው በእግዚአብሔር ፍቃድ ነው ስል በዝምታ አንደበት ራሴን ጠየቅኩኝ። እንደማይሆንና ማመንም እንደሌለብኝ ተገነዘብኩ። እንደምንም ራሴን በመቆጣጠር ልጁን መረመርኩት። በእርግጥ የቀኝ እግሩን መርገጫ የሚያጠናክረውን ብልት በማጣቱ ታውቋል።
ይህ አይነቱ መታወክ በሕክምና ሙያ ሃይፖሚሊያ ይባላል። ከምርመራዬ እንደተረዳሁት ከዚህ በፊት ብዙ ታዋቂ ባለሙያዎች ቀዶ ጥገና ሕክምና አድርገውለታል። ሆኖም ባለመስተካከሉ አንድ እግሩ አጭር፣ ሌላው ደግሞ ረጅም ለመሆን በቅቷል። ታዲያ እንዲህም ቢሆን ልጁ የጤና እክል የለበትም። ሲራመድ ያነክሳል እንጂ የጎደለው ነገር የለም። በአጠቃላይ ጤናማ ሰው ነበር። ምርመራዬን ካጠናቀቅኩ በኋላ ምግብ ይፈልጉ እንደሆን ጠየቅኳቸው። ለብዙ ቀናት የቀመስነው የምግብ አይነት የለም ሲሉ መለሱልኝ። አንዱን ሶንደር ኮማንዶ ጠራሁና ምግብ እንዲያመጣላቸው አዘዝኩት። ወዲያውኑ ጥሩ ሆነ የተሰራ ቅቅል ስጋና ማካሮኒ ያመጣላቸው። የመጨረሻ ዕለት ምግባቸውን ተመገቡ። እይታቸው ግን አሳዛኝ ነበር። ከግማሽ ሰዓት በኋላ ኦበርሻርፋረር ሙስፌልድ 4 ሶንደር ኮማንዶች አስከትሎ መጣ። አባትና ልጁን ይዘው ወደ ልብስ ማውለቂያው አዳራሽ ወሰዷቸው። ከጥቂት ደቂቃዎች በኋላ 2 የጥይት ተኩስ ድምፅ ሰማን። ኦበርሻርፋረር ሙስፌልድ በታማኝነቱ ለመጽናት የዶክተር ሜንጌልን የግድያ ትዕዛዝ አከበረ። አባትና ልጅ በአሳዛኝ ፍጻሜ በዚያው አከተሙ። አስክሬናቸው ተመልሶ ወደ እኔው መጣ። ከጥቂት ደቂቃዎች በፊት ከነዚህ ሰዎች ጋር አይን በአይን እየተያየን እንነጋገር ነበር። አሁን ወደ ሙትነት ተለውጠው መጡልኝ። በእጄ እየዳሰስኩ ልበልት ስል ሰቀጠጠኝ። ከኔ ይልቅ የሥራ ባልደረቦቼ እንዲበልቱ አደረግኩና እኔ ግኝቱን ለመመዝገብ ወሰንኩኝ። በውስጣዊ ብልት ምርመራ የተገኘ አዲስ ነገር የለም። ነገር ግን የይሁዳውያን ዘር ለማጥፋት ለተነሳሳው ለሶስተኛው ሪህ ፕሮፓጋንዳ እንዲያመች በሟቾቹ ላይ ቀደም ሲል ከተገኘው ጋር ጥቂት በማከል መዘገቡ። ከሰዓት በኋላ ዶክተር ሜንጌሌ 10,000 ሰዎችን እንዳጠናቀቀ ወደ እኔ መጣ። በአባትና ልጅ ላይ ያካሄድነውን የምርመራ ሪፖርት ጸጥ ብሎ በጥሞና አዳመጠ። እነዚህ ሬሳዎች መቃጠል የለባቸውም። ስጋቸው ተወግዶ አጥንታቸው እንዳይለያይ በማድረግ በርሊን ለሚገኘው የዘር ጥናት ሙዚየም መላክ አለበት። ታዲያ ይህንን ለማከናወን ምን የምትጠቀመው ዘዴ አለ አለኝ። 2 ዘዴዎች አሉ። የመጀመሪያው ዘዴ ሬሳዎቹ ላይም ክሎራይድ ውስጥ ዘፍዝፎ ማቆየት ነው። ይህ መርዝ በ2 ሳምንት ጊዜ ውስጥ ለስላሳውን የስጋ ክፍል ሁሉ መጥቶ ያስወግዳል። ከዚህ በኋላ ቀሪውን ቤንዚን ውስጥ መዘፍዘፍ። ይህ ደግሞ ስብ ነገሮችን ያስወግድና አጥንቶቹን ጠረነቢስና ነጭ በማድረግ ያደርቃቸዋል። ሁለተኛው ዘዴ ደግሞ አስክሬኖቹን በመቀቀል የሚገኝ ውጤት ነው። ሬሳዎቹን በውሃ ከቀቀሉ በኋላ ሙክክ ብሎ ስጋቸው ሲበስል ስጋውንና አጥንቱን መለየት። ከዚህ በኋላ አጥንቱን በቤንዚን መዘፍዘፍ ነው አልኩት። በመቀቀል ዘዴ እንዳከናውኑ አዘዘኝ። በኬዜድ ውስጥ መታዘዝ ማለት መረገም ማለት ነው። ትዕዛዝ ይሰጣል እንጂ ትዕዛዙ በምን እንደሚፈጸም የሚነገር ነገር የለም። እንዲያውም የሚቀርብ ዕቃም የለም። ግን በምንም አኳኋን ቢሆን ስራው መሰራት አለበት። ታዲያ በምን ዕቃ ሬሳዎቹን እንደምቀቅል ግራ ገባኝ። ወደ ኦበርሾርፋረር ሙስፌልድ ሄድኩና የታዘዝኩትን ነግሬው ለመቀቀያ የምገለገልበት ነገር እንደሌለኝ አስታወቅኩት። የመቀቀሉን ዜና ሲሰማ እንደ መደንገጥ ብሎ ስቅጣጤ ያሳየኝ። ለጥቂት ጊዜ እንደማሰብ አለና 2 ሰፋፊ የብረት ሳጥኖች በመጋዘን ውስጥ እንዳሉ ነገረኝና ወዲያውኑ አስመጣልኝ። የጡብ ምድጃ ካዘጋጀም በኋላ እንጨት መጥቶ እሳቱ ተቀጣጠለ። የብረት ሳጥኖቹ ከተጣዱ በኋላ ሬሳዎቹ ተከተቱ። እንጨት ለማቅረብ እሳቱን ለመቆስቆስና መብሰሉን ለመከታተል 2 ሶንደር ኮማንዶች ተመደቡ። ከ5 ሰዓት በኋላ መጥቼ ስመለከት ሬሳዎቹ ሙክክ ብለው በስለው ስጋን ከአጥንት ለማላቀቅ ምቹ ሆነው አገኘኋቸው። እሳቱን አጥፍተው እንዲያቀዘቅዙ አዝዤ ከአንድ ዛፍ ጥላ ስር ሄጄ ተደብሬ ቁጭ አልኩኝ። ሁሉም በየሥራው ይሯራጣል። የአየር ቅዝቃዜን አስመልክቶ ምሽት እየመጣ ነው። መቀቀያዎቹም በአሁኑ ጊዜ ስለሚቀዘቅዙ ሄጄ ውሃውን ለማፍሰስ ከተቀመጥኩበት ስነሳ ከረዳቶቼ አንዱ እየሮጠ ወደ እኔ ሲመጣ አየሁ። ዶክተር ፍጠን! የፖላንድ ተጋዦች ቅቅሉን እየበሉ ነው አለኝ። እግሬ እስከቻለ ድረስ ሮጬ ስደርስ የተቀዳደደ ልብስ የለበሱ 4 ሰዎች ከምድጃው አጠገብ ቆመው አገኘኋቸው። በእርግጥም በግቢው ውስጥ የእጅ ሥራ የሚሰሩ ፖላንዶች ነበሩ። ስራቸውን ጨርሰው ወደ አንድ ሌላ ኦሽዊትዝ የሚወስዳቸው ወታደር በመጠባበቅ ላይ ነበሩ። ለካስ በጣም ተርበዋል። እንደ አጋጣሚ ያለ ጠባቂ ስጋ አጋጠማቸው። ስጋው ለሶንደር ኮማንዶች ምግብነት የሚዘጋጅ መስሏቸው እያወጡ ተመገቡ። ወደ ነበሩበት ለመሄድ ጥቂት ራመድ እንዳሉ 2 ሶንደር ኮማንዶች ደርሰውባቸው የበሉት ነገር ምን እንደሆነ እንዲመለከቱ ነገሯቸው። ነገሩ ለተንኮል አልነበረም። ፖላንዶቹ ቅቅሉን ከተመለከቱና
የምንስ ቅቅል እንደሆነ በተነገራቸው ጊዜ በጣም ደነገጡ። አጥወለወላቸው። በስሜት ተረብሸው ወደቁ። ግጥምጥም ያለው አጥንት በቤንዚን ከታጠበ በኋላ በመበለቻ ጠረጴዛ ላይ ዘረጋ ነው። ዶክተር ሜንጌሌ በጣም ተደሰተ። አብረውት ከቆሙ ሰዎች ጋር ሆኖ አጥንቶቹን እየነካኩ የይስሙላ የሳይንስ ግኝት ላይ ተመጻደቁ። የሁለቱ አስክሬን አጥንት ከዚህ በፊት ስውር የነበረውን ምስጢር ግልጽ ያደረጉ ናቸው በማለት የውሸት ሳይንስ ግኝትን በማድነቅ አውካኩ። በመሰረቱ ግኝቱ ከቶንም አዲስ አይደለም። በማንኛውም ሀገር በየትኛውም የአየር ጠባይ በሺህ በሚቆጠሩ ሰዎች ላይ የሚከሰት ነው። እንኳን እኔንና ገና ተለማማጅ ዶክተር የሚያጋጥመው ነው። ነገር ግን የእነዚህ ሁለት ሰዎች አጥንት ከይሁዳዊ አፈጣጠራቸው የተነሳ ለናዚዎች የቅጥፈት ፕሮፓጋንዳ አመቺ መድረክ ሆነ። ለውሸታሞች ግልጽ ያልሆነ ነገር ቢኖር የቅጥፈት ፕሮፓጋንዳውን የሚሰማ ሁሉ የሚስቅባቸው እንጂ የሚቀበላቸው አለመኖሩን አለመረዳታቸው ነው። አጥንቶቹ ስኬሌተንስ በወፍራም ወረቀት ተጠቅልለው በጆንያ ታጭቀው ወደ በርሊን ተላኩ። በጥቅሉ ላይ አስቸኳይ ብሔራዊ መከላከያ ተብሎ ተጽፏል። ያም ሆነ ይህ አጥንቶቹ መላካቸው ለኔ እፎይታ ነበር። ምክንያቱም ሰዎቹ በሕይወት በነበሩ ጊዜና ከሞቱም በኋላ የጠነከረ ጸጸት አስከትለውብኝ ነበርና ነው። እስከ ሳምንቱ መጨረሻ ድረስ ከሌትዝማን ስታንት የመጡ ተጋዦች ግድያ ተጠናቀቀ። የጥቅምት ፀሐይ ብርሃን በመጸው ቅዝቃዜ እየተተካ ነው። ጉምና ውርጭ የኦሽዊትዝን አካባቢ እየሸፈነ ሲሆን ከዚሁ ጋር የኔ ድልም በውርጭ ባህር ውስጥ እየሟማ ነው። ዝናቡ ያለማቋረጥ ይዘንባል። በአጥንቴ ውስጥ የሚገባው ቅዝቃዜ ሕይወቴን በሙሉ የማይለየኝ ጠንቅ ያስከተለብኝ ያህል ይቆረጥመኛል። እዚያም ብሄድ ሁሉንም ብቃኝ የምመለከተው ለማምለጥ ተስፋ የሚያስቆርጠኝን የኤሌክትሪክ ሽቦ ብቻ ነው። ከሌትዝማን ስታንት የመጡ ተጋዦች ካለቁ ከሦስተኛው ቀን የሶንደር ኮማንዶች ኃላፊ አንዲት እጅግ የተጎሳቆለች ሴት ከሁለት ሕፃናት ልጆቿ ጋር አመጣልኝ። ሴትዮዋ በፍርሃትና ከድንጋጤ የተነሳ መላ ሰውነቷ ይንዘፈዘፋል። ለካስ በሳምንቱ መጨረሻ ላይ ከተገደሉት ሰዎች መካከል ያመለጠች ናት። ሴትዮዋ መልካም ነገር እንደማይጠብቃት በመገመት አብራቸው የነበሩት ሰዎች ወደ መገደያው ሲነዱ ልጆቿን ይዛ ከተከመረ ማገዱ ስር ተወሽቃ አምልጣ ነበር። እየተነዱ የተወሰዱት ወገኖቿ ሳይመለሱ የእሳት ሲሳይ ሆነው መቅረታቸውን አውቃለች። ከልጆቹ ጋር የሆነ ተአምር ደርሶ እስኪያተርፋቸው ድረስ የሚደርስባቸውን ስቃይ ችለው ቆይተዋል። ለ3 ቀናት በዝናብና በብርድ ውስጥ ነበሩ። በእነዚህ ቀናት ከቶውንም ምግብ አልቀመሱም። ከዝናብና ከብርድ የሚከላከላቸው ልብስ አልነበራቸውም። የሶንደር ኮማንዶች ኃላፊ ያገኛቸው ነፍስ ያለበት በድን መስለው ነው። ሰውየው እነዚያን ነፍሳት ለመርዳት አስቦ ነበር። ነገር ግን እንደማይሆንለት ሲረዳ ወስዶ ለኦበር ሻርፋረር ሙስፌልድ አስረከባቸው። ሴትዮዋ የ50 ዓመት ባልቴት ብትመስልም ገና 30 ዓመቷ ነበር። ከሙስፌልድ ዘንድ እንደቀረበች ከነልጆቿ ምህረት እንዲሰጣት ለመጠየቅ እየተንገዳገደች ተራምዳ በእግሩ ላይ ወደቀች። ልጆቿ የ10 እና የ12 ዓመት ዕድሜ ነበራቸው። ላለፉት 5 ዓመታት በቆየችበት የግዞት ሰፈር በልብስ ፋብሪካ ውስጥ ስትሰራ ነበር። ልጆቿ ቢተርፉላት እንደገና ለ5 ዓመታት እንደምትሰራ ጽኑ ምኞት ነበራት። ልመናዋ በከንቱ ነበር። ምክንያቱም ከዚህ ስፍራ ምህረት የሚባል የለምና። እነዚህም መሞታቸው አይቀርም። ባለፉት ጊዜያት ገዳዩ ሙስፌልድ ነበር። ዛሬ ግን ምን እንደተሰማው አይታወቅም። በምትኩ ሌላ ሰው ወክሎ ሴትዮዋን ከነልጆቹ አስገደለ። እንደዚህ የመሳሰሉትን አሳዛኝ ድርጊቶች መርሳት አስፈላጊ ነው። ምክንያቱም ማሰላሰሉ ያሳብዳልና ነው። ጊዜ ሲጨልም አጨልሞ ያልፋልና ነው። መጠጥ ራስን ለማደንዘዝና ከሐሳብ ነፃ ለማድረግ በጣም ይረዳል። ያለፈውን ጊዜ ሳስታውስ ያሳለፍኩት ጊዜና የተመለከትኩት ሁሉ አሰቃቂ ህልም ይመስለኛል። ከዚህም የተነሳ ሁሉን መርሳትና ምንም ነገር ላለማሰብ ፍላጎቴ ነበር። አሁን ወሩ ህዳር 1944 ነው። በረዶ እንደ ዱቄት እየወረደ ሁሉን ነገር ባዘቶ የተነጠፈበት እያስመሰለው ነው። ለምልክት ያህል ይገኛሉ እንጂ ማማ ላይ የተሰቀሉት ሰዓቶች ምን እንደሚያመላክቱ በግልጽ አይታወቅም። የንፋሱ ጥንካሬ የኤሌክትሪክ ሽቦዎቹን ያስፏጫል። በሰማይ ላይ ከቁራዎች በስተቀር ሌሎች አዕዋፋት አይታዩም። ምሽት ከመምጣቱ በፊት ራሴን ለማጽናናት ስል ወጣ አልኩና ግቢው ውስጥ ከወዲያ ወዲህ መመላለስ ጀመርኩ። የአየሩ ጠባይ ለፍላጎቴ አመቺ አልነበረም።
ነገር ግን ቀዝቃዛው ነፋስ በሐሳብ የተነሳ የጋሉትን ነርቮችን በማቀዝቀዙ ረገድ ያረካኛል። ከወዲያ ወዲህ ስል ብዙ ከተመላለስኩ በኋላ ሳላስበው በእግሬ መሪነት ከመርዝ ጋዝ ማትነኛ አዳራሽ ውስጥ ገባው። ቀልቤ መለስ ሳለልኝና ለጥቂት ሰከንዶች ቆም አልኩኝ። አዳራሹ ጸጥ ብሏል። ዛሬ የቅዱሳን ቀን ነው ስላሰብኩ ወደ አዳራሹ የሚወርዱት ደረጃዎች ሁሉ በጨለማ ተውጠዋል። መቃብር አልባ የሆነ ከ4 ሚሊዮን ሕዝብ በላይ ወደ ሞት ሲሄድ እንዳልተራመደበት ሁሉ ጸጥታ ሰፍኖበት ስመለከት ተገረምኩ። በመጨረሻም በደረጃው ጫፍ ላይ ቆም ብዬ ለሞቱትም ሆነ በሕይወት ለሚገኙት ትንሽ የህሊና ጸሎት አደረኩ። ያንን አማልክት የረሱትን ቦታ ትቼ ወደ ክፍሌ ተመለስኩ። በሩን ከፈት ሳደርግ ጉልህ መብራት አልበራበትም። ነገር ግን በአንዲት ሻማ ብርሃን ክፍሉ ደብዝዞ ይታያል። የመጀመሪያው ግምቴ ኤሌክትሪክ በመበላሸቱ ክፍሉ የጨለመ መስሎኝ ነበር። በኋላ አጨንቁሬ ስመለከት የቀድሞ የጆን ባትሌ ሕክምና ትምህርት ፕሮፌሰር የነበረው አሁን ግን ረዳቴ የሆነው ክንዶቹን ጠረጴዛ ላይ አስደግፎ ራሱን በመዳፎቹ አንተርሶ ለማለቅ የተቃረቡትን አይኖቹን በሻማ ላይ አተኩሮ በሐሳብ ተውጦ አየሁት። በሐሳቡ ምጥቀት የተነሳ ካጠገቡ መሆኔን እንኳን አያውቅም ነበር። ቀስ ብዬ ትከሻውን ነካሁትና በለሰለሰ አንደበት ለማን ማስታወሻ ነው ሻማውን ያበራኸው አልኩት። ተርበተበተ። የሚመልሰው ቃል ጠፋበት። ያስብ የነበረው ሁሉ ተምታታበት። አንዴ ከ15 ዓመት በፊት ስለሞቱ ታማቹ ያወራል፣ አንዴ ስለ አማቱ ያወራል። እዚህ ኦሽዊትዝ ውስጥ ስለተሰዉት ሚስቱና ልጁ ግን ምንም አይናገርም። በአጠቃላይ ሁኔታው በጸጸት በሐዘንና በትካዜ ውስጥ መስመጡን ያመላክት ነበር። ታዲያ ቀስ አልኩና ደግፌው ወደ መኝታ ቤቱ ወስጄ አስተኛሁት። እንደተኛ አንገቴን ሰበር አድርጌ አየሁት። በውስጥ አንደበቴ መስኪኑ ምሁር ጓዴ ከአቅምህ በላይ ህመምተኛን ስትረዳ ቆይተ አሁን ግን ተረታ፣ ራስህን ከሞት ቀንበር ስር ጣልከው፣ የሞት መንግስት ንብረት ሆንክ። ያላየ ለማያምነውና የተመለከተውም ለሚዘነጋው የብዙ ወራት መከራዎችና ስቃዮች እውነተኛ ምስክር ነበርክ። ምናልባትም ነርቮችህ የከዱህ ለበጎ ነገር ይሆናል፣ ወይም ጭንቀትን የሚያስረሳ የሐሳብ ግርዶሽ አእምሮህን ጋርዶት ይሆናል። ካሁን ወዲያ ምን ሆን ይሆን ብለህ ለመጪው ጊዜ አታስብ ብዬው ተለየሁት። ለብዙ ቀናት በሰላም ከቆየን በኋላ እንደገና የማቃጠያዎቹ አጣዳፊ ሥራ አገረሸበት። የእሳት ማራገቢያዎቹ ሞተሮች ሥራቸውን ጀመሩ። ለካስ በዝሬሽንታት የነበሩ ግዞተኞች እየመጡ ናቸው። ከቼኮስሎቫኪያ ሪፐብሊክ ምስረታ ጀምሮ ዝሬሽንታንት የማንም ሰው መናኸሪያ ነበረች። ነገር ግን በኋላ የፋሺስት አዛዦች ሲቪሉን ሕዝብ ከዚያ በማስወጣት መልኩን ከለወጡ በኋላ የግዞተኛ መናኸሪያ አድርገውታል። በዚህ መናኸሪያ ውስጥ ያሉ ቁጥራቸው 60 ሺህ የሚሆን ከኦስትሪያ ከሆላንድና ከቼኮስሎቫኪያ የተለቀሙ ይሁዳውያን ናቸው። ከዚህ በመጠኑም ቢሆን የኑሮ ሁኔታ የተሻለ ነው። እያንዳንዱ ግዞተኛ በሙያው ይጠቀማል፣ ፖስታ ይልካል፣ እንደዚሁም ይቀበላል። ለግዞተኛው ሁሉ ቀይ መስቀል እርዳታ ያደርጋል። ከዚህም በላይ የዓለም ቀይ መስቀል ሰራተኞች በየጊዜውና በየምክንያቱ እየመጡ የእስረኞቹን ውስጣዊ ኑሮ እየተከታተሉ ሪፖርት ይጽፋሉ። ያም ሆነ ይህ ናዚዎች ይህንን መናኸሪያ የሰሩት ለማሳሳሻ ሞዴልነትና ከሌሎች KZ መታጎሪያዎች ውስጥ ለሚፈጸሙት ኢሰብአዊ ድርጊቶች እንደ መሸፈኛ ለመጠቀም ነበር። በተለይ የዓለም ቀይ መስቀል ይህንን መናኸሪያ በተመለከተ የሚያዘጋጀው ሪፖርት በፋሺስቶች ላይ የሚወራውን የማቃጠል ተግባር ለመሰወር በጣም እንደጠቀመ አያከራክርም። በዚህ ከተማ ውስጥ ሁኔታው ለጊዜው ይህንን ይምሰል እንጂ ሶስተኛው ሪህ በማክተሚያው አጥቢያ ላይ በሚገኝበት ጊዜ እንኳን ከኢሰብአዊ ተግባሩ እንዲቆጠብ ከዓለም ሕዝብ ለሚጎርፍለት ቅሬታ ዋጋ አልሰጠም። የመጨረሻ ነፍስ እስክትወጣ ድረስ ይሁዳውያንን ከመጨረስ አልተቆጠበም። ከዚህም የተነሳ ነበር የዝሬሽንታት ተጋዦች እኛ ወዳለንበት የመጡት። ተጋዦቹ ከመሞታቸው በፊት በልብስ ማውለቂያው አዳራሽ ውስጥ ጥለውት የተገኘ አንድ የማስታወቂያ ጽሑፍ እንዲህ ይላል። የሪሁ መንግስታዊ ወታደር ኮሚቴ ለግዳጅ ሥራ ቁጥር ያወጣው ማስታወቂያ። ማሳሰቢያ፣ በሪህ ሥራ በሞግዚትነት ከሚተዳደሩ አገሮች ውስጥ የሚገኝ ማንኛውም XY ይሁዳዊ በርዕሱ በተጠቀሰው ከፍተኛ ባለሥልጣኖች ውሳኔ መሠረት ለአስፈላጊ አስገዳጅ ሥራዎች የሚደረግለትን ጥሪ መቀበል አለበት። ጥሪ የተደረገለት ሁሉ ከመነሳቱ በፊት ማንኛውንም በእጁ የሚገኘውን ወይም ለሙያው ይጠቀምበት የነበረውን መሳሪያ ለሚከተለው ማስረከብ አለበት።
ለአንድ ሳምንት የሚበቃ የክረምት ብርድ መከላከያ ልብስና ምግብ ይሰጣል። የመነሻው ቀን በሕዝብ ማስታወቂያ ይገለጻል። ፊርማ። ይህ በግዳጅ ሥራ ስም የተነገረው ውሸት ሲሆን ይሁዳውያንን በግድያ ለማጣራት የታቀደውን ሴራ ለመሸፈን የተሰጠ ምክንያት ነው። ተጋዦቹ ለሙያቸው ይጠቀሙበት የነበረውን መሳሪያ እንዲያስረክቡ መደረጉ ደግሞ ፋሺስቶቹ ያጋጠማቸውን የምርጥ ዕቃ እጥረት ለማሟላት ነበር። 20,000 ተጋዦች ኦሽዊትዝ ከደረሱ በኋላ በ48 ሰዓት ውስጥ ወደ አመድ ተለወጡ። እነዚህ ተጋዦች በሙሉ ወጣት ዕድሜ ክልል ውስጥ የነበሩ ሲሆኑ ጤናቸውም የተሟላና የመስራት ኃይላቸውም ገና ትኩስ ነበር። ከነዚህ ይሁዳውያን እልቂት በኋላ ለ2 ሳምንት ያህል ማቃጠያዎቹ ያለ ሥራ ቆዩ። ከዚያ በኋላ ግን እንደገና ባቡሮች ተጋዦችን ያጓጉዙ ጀመር። የአሁኑ ተጋዦች ሴቶችና ሕፃናት ናቸው። ከግቢው ሲደርሱ እንደ ቀድሞ የግራና የቀኝ ረድፍ ሰልፍ አልተደረገም። ሁሉም የተሰለፉት በግራ ረድፍ ሲሆን የጉዞተኛውን ብዛት 20,000 ነበር። ሴቶቹ ባሎቻቸውን፣ ሕፃናቱ አባቶቻቸውን ለማየት ናፍቀው የሚተያዩበት ሰዓት ሲጠባበቁ ሁሉም በመርዝ ጋዝ ተገድለው ሬሳቸው ወደ እቶኑ እሳት ተጣለ። በልብስ ማውለቂያው አዳራሽ በብዙ መቶ በሚቆጠሩ ሙታን ኪስ ውስጥ በተደረገ ፍተሻ አሁንም ናዚዎች ሰይጣናዊ ተግባራቸውን ለመሸፈን ያወጡት ማስታወቂያ ተገኘ። ማስታወቂያው እንዲህ ይላል: የሪህ መንግስት ወታደራዊ ኮሚቴ ለግዳጅ ሥራ ቅጥር ያወጣው ማስታወቂያ። ማሳሰቢያ: ሪሁ ከሚያስተዳድራቸው ግዛቶች ተሰብስበው ከዚህ የሚገኙ የኤክስና ዋይ ሚስቶችና ልጆች ሁሉ ለግዳጅ ሥራ ከሚሄዱት ጋር የግዳጅ ሥራ እስከ ተፈጸመ ድረስ አብረው እንዲቆዩ ከላይ የተጠቀሰው ባለስልጣን ወስኗል። ከዚያ ጥሩ መኖሪያ ይሰጣል። ነገር ግን ተጋዦች ለሳምንት ያህል የሚገለገሉበት የክረምት ልብስ፣ ጊዜያዊ መኝታና ምግብ እንዲይዙ ተፈቅዷል። ፊርማ። ህዳር 17 ቀን 1944 ጠዋት አንድ የኤስኤስ መኮንን እኔ ካለሁበት ክፍል መጣ። ቆሜ እንደተቀበልኩት ዘና ባለ አቋቋምና ፍርሃት በሌለበት አንደበት ካሁን ወዲያ በኦሽዊትዝ ውስጥ ምንም አይነት ግድያ እንደማይፈጸምና ይህም በከፍተኛ የበላይ ባለስልጣኖች መወሰኑን ነገረኝ። የማይሆን ተስፋ ብዙ ጊዜ ሲሰጥና ብዙ ውሸት ሲዋሽ የሰማሁና የተመለከትኩ በመሆኔ የነገረኝ እንደማያሳምን ገለጽኩለት። ሆኖም የተወሰደው እርምጃ ትክክል ለመሆኑ ከሱ ብቻ ሳይሆን ሌሎች የኤስኤስ ፖለቲካ አዛዦች እንደደረሳቸው ሊያሳምነኝ ሞከረ። ውሳኔው ተግባራዊ ለመሆኑና ላለመሆኑ መመልከቴ ስለማይቀር በማለት ይሁን ብዬ ተቀበልኩት። እንደ እውነቱ ከሆነ ለማታለልና የሆነ ኢሰብአዊ ተግባር ለመፈጸም ሲባል የተሰጠ የማዘናጊያ ሽፋን ነው ስል ተጠራጠርኩ። በማግስቱ ንጋት ላይ የውሳኔውን እርግጥ መሆን የሚያበስረኝን ሁኔታ አየሁ። 500 ድኩማን ተጋዦችን በዝግ ሳጥን ውስጥ ይዞ የመጣው ባቡር በቁጥር 1 እና በቁጥር 2 ማቃጠያ ህንጻዎች መካከል ከሚገኝ ሐዲድ ላይ ቆመ። አንድ የኤስኤስ የፖለቲካ ባለስልጣን ከተቀበላቸው በኋላ ባቡሩን አሳጅቦ ከመጣ አዛዥ ጋር ጥቂት እንዳወራ ባቡሩ ተመልሶ ተጋዦችን ኤፍ ካምፕ ውስጥ ወደሚገኝ ሆስፒታል እንዲያደርሳቸው ተደረገ። በጣም ደነቀኝ። ምክንያቱም እዚህ በቆየሁበት ወቅት ማንኛውም ተጋዥ ከኦሽዊትዝ ግቢ እንደደረሰ በአንድ ሰዓት ጊዜ ውስጥ በመርዝ ጋዝ ወይም በሽጉጥ ይገደላል ወይም ጉድጓድ ውስጥ ከሚነድ እቶን እሳት ውስጥ ሲጣል እንጂ ሆስፒታል ገብቶ ተኝቶ ሲታከም አይቼ ስለማላውቅ ነው። ቀጥሎ ከአንድ ሰዓት በኋላ አንድ ሌላ ባቡር ከስሎቫኪያ የተጋዙ 500 ይሁዳውያንን አምጥቶ አራገፈ። ተጋዦቹ ሽማግሌዎች፣ ሴቶችና ሕፃናት ነበሩ። ከባቡሩ እንደወረዱ ምን እንደሚደረጉ በጥሞና ተከታተልኩ። ወዲያውኑ ግማሹ ሻንጣቸውን እየተሸከሙ፣ ሌላው የደከሙትን ሽማግሌዎችና አሮጊቶች እየደገፉ፣ አራስ የሆኑት ደግሞ ልጆቻቸውን በጋሪ እየገፉ ወደ ዲ ካምፕ ሲወሰዱ አየሁ። ካሁን ወዲያ የማቃጠያ ስፍራዎች ተዘጉ በማለት በጣም ተደሰትኩኝ። እንደ እውነቱ ከሆነ ውሳኔው ለኬዜድ እስረኞች ሁሉ የጥሩ ተስፋ ምልክት ነው። ሆኖም ለሶንደር ኮማንዶዎች ደግሞ የሚከፋ ጊዜ መቃረቡን ያመላክታል። ምክንያቱም 4 ወር ሳይሞላቸው ስለሚገደሉ ነው። በኬዜድ ውስጥ ሕይወት አዲስ መሆን ጀመረ። አሰቃቂ ግድያ ተገታ። ነገር ግን ከዚሁ ጋር ኢሰብአዊ ድርጊቶች የሚከናወንባቸው ተቋሞች ሁሉ መጥፋት አለባቸው። ይህም ማለት ማቃጠያዎቹ መደምሰስ፣ እቶን እሳት የሚነድባቸው ጉድጓዶች መደፈንና ፍርሃትን የሚጋብዙ ሁኔታዎች ሁሉ መጀመሪያ መውደም ወይም መጥፋት አለባቸው። ይህ እስኪፈጸም ድረስ ግን በተወሰደው እርምጃ ሁላችንም እጅግ ተደስተናል።
እስካሁን ድረስ ከአውሮፓ አራቱ ማዕዘን የተሰበሰበው በብዙ ሚሊዮን የሚቆጠሩ ይሁዳውያን በሜዳኔክ፣ በትሬብሊንካ፣ በኦሽዊትዝ እና በቤርካኑ የግዞት ካምፖች ውስጥ ተሰውተዋል። በአሁኑ ጊዜ በእነዚህ ካምፖች ውስጥ በሺህ የሚቆጠሩ ሌሎች ሳይኖሩ አይቀርም። ምናልባትም በተወሰደው እርምጃ እነዚህም ከሞት ይተርፉ ይሆናል። ውስጣዊ ስሜቴ አላርፍ ሲለኝ ጊዜ ጠዋት መጥቶ የምስራቹን የነገረኝን መኮንን ለማነጋገር ሄድኩኝ። እንዳጋጣሚ ሆኖ ደግሞ ብቻውን ሆኖ አገኘሁት። ለመጠየቅ የፈለኩት ሌላ ሳይሆን ካሁኑ ውሳኔ በኋላ የሚቀጥለው እርምጃ ምን እንደሆነና የሶንደር ኮማንዶዎቹ ዕድል ምን እንደሚሆን ለማወቅ ነበር። ሶንደር ኮማንዶዎቹ ከሌላው የሚለዩበት ነገር የለም። ከጥቂት ቀናት በኋላ የጦር መሳሪያ ወደሚሰራበት ሰዋራ ፋብሪካ ሁላችሁም ትወሰዳላችሁ። ፋብሪካውም የሚገኘው ክብሬስላው አካባቢ ነው ሲል ነገረኝ። አሁንም ከነገረኝ ቃል ውስጥ አንዱንም አላመንኩም። ምክንያቱም እንዳልጠረጥረው የሚዋሽልኝ መሰለኝ። በሌላ በኩል ደግሞ ይህ ሰው በጽኑ ታሞ በነበረ ጊዜ ተንከባክቤ ከሞት ስላተረፍኩት ስለታቀደው መጥፎ ድርጊት አስቀድሜ እንድጠነቀቅ በተዘዋዋሪ የሚነግረኝ መሰለኝ። ጊዜው ልክ ከቀኑ 8 ሰዓት ነው። ምሳዬን በልቼ ለመዝናናት ያህል ከመስኮቴ አጠገብ ቆሜ ሰማዩንና በሰማዩ ላይ በረዶ አዝሎ ከወዲያ ወዲህ የሚወራጨውን ደመና እመለከት ነበር። ገና ለተፈጥሮ ያደረኩትን እይታ ሳላገባድድ ኤሌ አንትሬቴን የሚል ድምፅ ከማቃጠያ ክፍል ወዳለሁበት ሲያመራ ሰማሁ። እንዲህ ያለ ድምፅ ዘወትር ለምናደርገው የጠዋትና የማታ ሰልፍ የተላመድነው ነበር። ነገር ግን ዛሬ ያለ ሰዓቱ መደረጉ መጥፎ ነገር የሚያበስር መሆኑን ተረዳሁ። የጥሪው ትዕዛዝ እየተጠናከረ እየተደጋገመ ተላለፈ። ምንም ያህል ሳንቆይ ከባድ የኮቴ ድምፅ ከበሬ ላይ መድረሱን ሰማሁ። ወዲያው አንድ ኤስኤስ ወታደር በሩን በኃይል በረገደና አንትሬቴን ሲል ጮኸብኝ። እዚህ ያለነው ሁሉ ልባችን በውስጣችን ሰጠመች። እየተነዳን ወጥተን ከሜዳ ላይ ዙሪያቸውን መሳሪያ ባነገቡ ኤስኤስ ወታደሮች ታጥረን ከሚጠበቁት ሶንደር ኮማንዶች ጋር ተቀላቀልን። ማናችንም ምንም አይነት ተቃውሞ ወይም የመርበትበት ስሜት አላሳየንም። ዙሪያችንን የከበቡን ወታደሮች ጣታቸውን በጠመንጃ ቃታ ላይ አድርገው በየአዳራሹ እየተነዳ የሚመጣውን ይጠባበቃሉ። የፍጻሜ ጊዜ ደረሰ በማለት ለመጨረሻ ጊዜ ዙሪያዬን በአይኔ ቃኘው። የሚነቃቃ ሕይወት የለም። ሌላ ቀርቶ በሩቅ የሚታዩ ዛፎች በረዶ ተጭኗቸው ጸጥ ብለዋል። ከጥቂት ደቂቃዎች በኋላ ወደ ግራ ዙር የሚል ትዕዛዝ ተሰጠን። ከተሰለፍንበት ቦታ አሁንም እየተነዳን በቁጥር 2 ማቃጠያ ፊት ለፊት እያደረግን የማቃጠያ ምድጃ ወደሚገኝበት አዳራሽ ውስጥ ተወሰድን። ነፍሳችን ከስጋችን የምትለይበት ሰዓት መድረሱን ተሰማን። ከአዳራሹ ከገባን በኋላ ኤስኤስ ወታደሮች የህንፃውን ዙሪያ ከውጭ ከበው የሚታዘዙትን ይጠባበቁ ጀመር። በየመስኮቱ አንገታቸውን ብቅ በማድረግ የጠመንጃቸውን አፈሙዝ ገባ እያደረጉ ይመለከቱናል። የአዳራሹ መዝጊያዎች ተቆልፈውብናል። መስኮቶቹ በፍርግርግ ብረት ስለታጠሩ እንኳን ሰው ቀርቶ አይጥ ለማምለጥ አይቻላትም። ከጥቂት ጊዜ በኋላ ደግሞ በቁጥር 2 እና በቁጥር 4 የነበሩ ባልደረቦቻችን እየተነዱ መጥተው ተቀላቀሉን። በጠቅላላው በዚህ አዳራሽ ውስጥ ሞትን በመጠባበቅ ላይ የነበርነው 460 ነን። ለጊዜው ግን ግራ የተጋባነው በምን አይነት ዘዴ እንደምንገደል አለማወቃችን ነበር። በመሰረቱ ሁሉን አይነት የመግደያ ዘዴ እናውቃለን። በመርዝ ጋዝተን ይሆን? ሶንደር ኮማንዶች ከኛ ጋር ስለሚገኙ ግድያው በዚህ እንደማይፈጸም ተረዳው። በመትረያስ? ለዚህ አይነቱ ደግሞ አዳራሹ አያመችም። ግን በአንድ ድንጋይ 2 ወፎች መግደል እንደሚባለው በአዳራሹ ውስጥ እንዳለን ህንፃውን በደማሚት በማፍረስ ጸጥ ለማድረግ መታቀዱ እውነት ይመስላል። እንዲህ ቢደረግ የተሻለ ነበር። ወይም ከዚህ በፊት ሚሎ በተባለ የግዞት ሰፈር እንደተደረገው መርዘኛ ቦምብ በማፈንዳት ለማጣራት ታቀዶ እንደሆነም ይህም መልካም ነበር አልኩኝ በልቤ። ሆኖም ሁላችንም ጸጥ ብለን የሚሆነውን እየተጠባበቅን ቆየን። ከጥቂት ጊዜ በኋላ ግን ጸጥ ያለው ክፍል ሕይወት ያለበት መምሰሉን ቀጠለ። አንድ ቀጭን ፀጉሩ ጥቁር የሆነ በአይኑ ላይ ከባድ መነጽር ያደረገ የ30 ዓመት ዕድሜ ያለው ሰው ሁሉ ሊሰማው በሚችል ድምፅ መናገር ጀመረ። ሰውየው ወደዚህ ከመጋዙ በፊት በፖላንድ ውስጥ የአንድ ቤተክርስቲያን ካህን ነበር። በሃይማኖታዊውም ሆነ በዓለማዊው ትምህርት የጠለቀ ዕውቀት ነበረው። በሃይማኖቱ ምክንያት የሚመገበው ደረቅ ዳቦ
ማርጋሪንና ሽንኩርት ብቻ ነው። በካምፕ ውስጥ መደበኛ ስራው ሬሳዎችን ወደ እሳት ውስጥ መጣል ቢሆንም ከሃይማኖቱ ጋር የማይጣጣምለት ተግባር በመሆኑ እንደተፈለገው ስለማይሰራ ለኦበር ሙስፌልድ ነግሬለት በቁጥር 2 ማቃጠያ ግቢ ውስጥ የሚከማቹትን ቆሻሻ ልብሶች በማቃጠል ተግባር እንዲሰማራ አስደርጌለት ነበር። ተሰብስበው የሚቃጠሉት ልብሶች ብቻ ሳይሆኑ ለናዚ ጥቅም የማይውሉ የተበላሹ ምግቦች፣ የመረጃ ጽሑፎች፣ ዲፕሎማዎች፣ ወታደራዊ አርማዎች፣ ፓስፖርቶች፣ የጋብቻ ሰርተፍኬቶች፣ የጸሎት መጻሕፍት፣ ፎቶግራፎች፣ የልደት፣ የጋብቻ፣ የሞት ማስረጃዎችና መቁጠሪያዎችን የመሳሰሉትን ጭምር ነው። የነዚህ ጥርቅም ክምር በግቢው ውስጥ ካናዳ ይባላል። የቄሱ ሥራ ይህ ቢሆንም እጁ ደፍሮ ዕቃዎቹን ወደ እሳት አይጥልም፣ ግን ሲቃጠሉ ይመለከታል። በተለይ የጸሎት መጻሕፍትን በእጁ አንስቶ ወደ እሳት አይጥልም። ሆኖም ታዲያ በጣም የሚያሳዝነኝ ሰው ነበር። እኔም እሱም ተጋዥ እስረኞች ሞታችንን የምንጠባበቅ በመሆናችን ልረዳው አይቻለንም። በዚያን ወቅት ቄሱ የተናገረው በጠቅላላው መንፈሳዊ ነገርና በይሁዳውያን ላይ ከላይ ቁጣ እንደመጣ ቁጣውንም ከመቀበል በስተቀር ሌላ አማራጭ እንደሌለ፣ ምናልባትም በሕይወት ለመትረፍ ቢቻል የጠፋው ንብረት፣ የጠፋው የቤተሰብ ሕይወት ጸጸት ብቻ የሚያስተርፍ በመሆኑ በሕይወት መገኘት ጥቅም የሌለው እንደሆነ የሚገልጽ ነበር። እሱ በሚናገርበት ወቅት ሁሉም በጥሞና ያዳምጥ ነበር። የሚሰማ ድምፅ ቢኖር ሲጃራ ለማቀጣጠል የሚጫረው የክብሪት ኮሽታ ብቻ ነበር። ቄሱ ንግግሩን ከመጨረሱ በፊት መዝጊያው ወለል ተደርጎ ተከፈተ። ኦበርሻርፋረር ሳቴንበርግ መትረየስ ባነገቡ 2 ወታደሮች ታጅቦ ገባ። ዶክተሮች ሁሉ ወደ ውጪ ሲል ጮኸ። እኔ 2ቱ ባልደረቦቼና የላብራቶሪው ቴክኒሻን አዳራሹን ለቀን ወጣን። እንደታጀብን ከህንፃው ጥቂት እልፍ እንዳለን በስቴበርግ ትዕዛዝ 2ቱ ወታደሮች አቆሙን። አየማያልቅ መከራ እያልኩ ሳስብ ስቴንበርግ የስም ዝርዝራችንን የያዘውን መዝገብ አቀበለኝና በኔና በባልደረቦቼ ስም ግርጌ እንዳሰምር አዘዘኝ። እንደታዘዝኩት የኔንና የጓደኞቼን ስም ፈልጌ ምልክት አደረኩበት። ይህ ከሆነ በኋላ እስከ ቁጥር 1 ማቃጠያ በር አድርሶን ሊመለስ ሲል በየክፍላችሁ ግቡ እንዳትወጡ ብሎ አዞን ሄደ። እንደታዘዝነው ገብተን በየክፍላችን ተከረቸምን። በማግስቱ ጠዋት 5 ከባድ መኪኖች ሬሳ ተጭነው ከመጡ በኋላ ከማቃጠያው ህንፃ ከሚገኝ ሜዳ ላይ አራግፈው ተመለሱ። ትላንት አብረውን የነበሩ ሶንደር ኮማንዶች ሁሉ አለቁ። ሜዳ ላይ የተጣለው ሬሳ የነሱ ነበር። ሬሳዎቹን አዲስ የገቡት 30 ሶንደሮች እየጎተቱ እቶን እሳት ወደሚነድበት ምድጃ አጓጉዘው ደረደሩ። እያንዳንዱን ሬሳ አሰቃቂ ቃጠሎ አንፍሮታል። ፊታቸው በእሳት ተለብልቧል። የለበሱት ልብስ ጥላሸት መስሏል። በአጠቃላይ ደግሞ ማንስ ማን እንደሆነ ከቶ ለማወቅ አይቻልም። እስካሁን ድረስ ግድያው በመርዝ ጋዝ በማፈን ከነ ሕይወት እሳት ውስጥ በመጣል የክሎሮፎርም መርዝ በመርፌ በመውጋት በማጅራት በኩል በጥይት በመግደልና በፎስፈረስ ቦምብ በማቃጠል ነበር። ጓደኞቻችን የተገደሉት በአዳራሹ ውስጥ እንዳሉ አልነበረም። ጫካ ውስጥ ተወስደው ልዩ በሆኑ እሳት በሚተፉ መሳሪያዎች ነበር። አሁን የቀረነው እኛ 4ቱ ብቻ ነን። እኛንም የተውን ለማትረፍ ፈልገው ሳይሆን የሚያዝኑን ሁሉ እንድናከናውንላቸው ዕውቀታችንንና ችሎታችንን ለመጠቀም ነው። በሌላ በኩል ዶክተር ሜንጌሌ እንዳንገደል ያደረገው በጥቂት ጊዜ ሕይወት ሊሸነግለን እንጂ እኛን አክብሮን ወይም ወዶን አይደለም። ያም ሆነ ይህ ለሐሳብና ለጭንቀት ተርፈናል። ደስታም አይሆን መትረፍ። የ13ኛው ሶንደር ኮማንዶ ፍጻሜው ተጠናቀቀ። በዚያ ወሰን የለሽ ካምፕ ውስጥ የቀረነው እኛ 4ቱ ብቻ ነን። ያ በሰው ተሞልቶ የነበረ ጫጫታና ውካታ ይበዛበት የነበረ ግቢ ጸጥ አለ። ሰው የለመደ አይን የሚመለከተውን አጣ። ቀኑ ይነጋና እየተጎተተ ይመሻል። አይ ሲቀፍ! በዚያ የቅዝቃዜ ወቅት ወጣ ብለን ተንገላውደን እንመለሳለን። እንደ እውነቱ ከሆነ ካምፑ ጭር ከማለቱ የተነሳ በምራመድበት ወቅት የራሴ ኮቴ የሚሰጠው ድምፅ ጆሮዬን ይቆረቁረኝ ነበር። የምንሰራው ነገር የለም፣ የምንታዘዘውም ነገር የለም። ለማቃጠል ተግባር የሚመጡት 30ዎቹ ሰዎች ሶንደር ኮማንዶች ሳይሆኑ ከኬዜድ ከአንደኛ ሰፈር የሚላኩ ናቸው። በየቀኑ እየመጡ በየሆስፒታሉ የሚገኙትን ሙታን ሰብስበው ካቃጠሉ በኋላ ይመለሳሉ። ኦበርሻርፋረር ሙስፌልድ ምን ልዩ ነገር እንደገጠመው እንጃ እኛን መጎብኘቱን ገታ። የእሱ አለመምጣት ደግሞ መጥፎ ምልክት ሆኖ ተገመተን።
ምናልባት የግዳጅ ጊዜው በማለቁ ይሆን? የሚጋዝ ስለሌለ? የሚገደል ነገር በመጥፋቱ? ወይም እቶን እሳት ውስጥ ከተጣለ ስጋ ያመለጡ ነፍሳት እሪታ አሰምተው ሚስጥር በመጋለጡ የበቀል እርምጃ በመቃረቡ? ለብዙ ቀናት ቤቱን ዘግቶ ባለፈው ጊዜ የፈጸመውን በደል ለመርሳትና ወደፊት ደግሞ በራሱ ላይ የሚደርስበትን ቅሌት፣ ውርደትና የወንጀል እርምጃ ላለማስታወስ የሚያደነዝዘውን አልኮል እየጠጣ ይውላል። አንድ ቀን ዶክተር ሜንጌሌ ሳይታሰብ እኛን ለመመልከት መጣ። ስራ ስለቀዘቀዘ በመበለቻው ክፍል ውስጥ የምንገኝ አልመሰለውም ነበር። ታዲያ ቆም እንዳለ በኦሽዊትዝ ኬዜድ ካምፕ ውስጥ የሚገኙ ህንፃዎች ሁሉ እንዲደመሰሱ ከበላይ ታዟል። በቅድሚያ የሚደመሰሱት ህንፃዎች ቁጥር 1 እና ቁጥር 2 ማቃጠያዎች ናቸው። ሶስተኛው በሆስፒታል ውስጥ ያሉ በሞት እስኪለዩ ድረስ ይቆያል። የመበለቻው መሳሪያና እናንተ ወደ ቁጥር 4 ትዘዋወራላችሁ ሲል ነገረን። ውሳኔው ታሪካዊነት ያለው ቢሆንም በማግስቱ በየሰፈሩ የነበረው ኮማንዶ እስረኛ በሁለት ተከፍሎ ህንፃዎቹን ያፈራርስ ጀመር። እያንዳንዱ ሰንዛሪ ጠላቱን እንዳገኘ ያህል ሲያፈርስ በደስታ ስሜት ተውጦ ነበር። ፈንጂዎች የህንፃዎቹን ግድግዳዎች ከመሬት ሲቀላቅሉ ባየሁ ጊዜ በጣም ደስ አለኝ። እንዲህ ያለ ትብብር የደመቀበት ሥራ ሲሰራም ከቶ አይቼ አላውቅም። ደማቁ ትብብር ያለ ጥርጥር ብሩሁን ጊዜ አመላካች ነበር። የመበለቻው ክፍል መሳሪያ በሙሉ ተቀራረበ። ወደ ቁጥር 4 አዳራሽ የመዘዋወሩ ሁኔታ በጥቂት ሰዓታቶች ውስጥ ተጠናቆ አዳራሻችን ከዚያ ሆነ። በአጠቃላይ ለ10 ቀናት ያህል ምንም ሳንመለከት ቆየን። ዘቦቻችንም በጨለማ ውስጥ እንደሚገኙ ስደተኛ ይመለከቱን ጀመር። እነሱም ቢሆኑ ለጥቂት ደቂቃዎች ያህል ሲንቀሳቀሱ ቢታዩ እንጂ ስራ አልነበራቸውም። አንድ ቀን ማታ እራታችንን ስንበላ ዝግ ባለ እርምጃ እየተራመደ ኦበርሻርፋረር ሙስፌልድ ካለንበት ክፍል ገባ። በመጠጥ ኃይል ነፍዞ ስለነበር መቆም አቅቶታል። እየተንገዳገደ እንደምንም ብሎ ጠረጴዛ ተደግፎ እንደቆመ እንደምን አመሻችሁ ልጆች፣ በቅርቡ ሁላችሁም ትሞታላችሁ። ከዚህ ቀጥሎ የኛ ተራ ይሆናል አለ። ሆዴ አባውን ብቅል ያወጣዋል እንዲሉ ከዚህ ሰካራም ነፍሰ ገዳይ አንደበት የወጣው ቃል እጠራጠረው የነበረውን ነገር ጉልህ አደረገልኝ። እነሱም ከኛ ጋር ጠፊዎች ናቸው ማለት ነው። አንድ ኩባያ ሻይ ውስጥ ራም ወይም አረቄ ጨምሬ ሰጠሁት። ጅው አድርጎ ጠጣና እንድደግመው እጁን ዘረጋልኝ። ብቻውን ስለከረመ ይሁን እንጃ ብቻ በጠረጴዛው ላይ ቁጭ ብሎ ያወራልኝ ጀመረ። ሚስቱ በአውሮፕላን ወረራ እንደሞተችና ልጁ ደግሞ ከሶቪየቶች ጋር የሚዋጋ መሆኑን አውጋን። ለጠቅ አደረገና ሁሉ አከተመ። ሶቪየቶች በኦሽዊትዝ ካምፕ 40 ኪሎ ሜትር ርቀት ላይ ይገኛሉ። መላው ጀርመን እየተወረረ ነው። ህዝቡም ተበታትኗል። ወታደሩም ከጦር ግንባር ወደ ምዕራብ እየሸሸ ነው አለን። ጠቅላላ አነጋገሩ ልባችንን ያስደሰተ ብቻ ሳይሆን አደነደነው። የሙስፌልድ ተስፋ መቁረጥ ባገናዘብኩት ጊዜ ደግሞ የመልካም ዕድል ብርሃን በውስጤ የበራ። ከዚህ የሲኦል ስፍራ የቀረነው ጥቂት ነፍሳት በህይወት የምንለቀቅ መሆኑ ተሰማኝ። ተስፋ በመቁረጥና ባለመቁረጥ ኑሮ ውስጥ እየዋዠቅን እነሆ ለአዲሱ ዓመት በቃን። ዛሬ ጥር 1 ቀን 1945 ነው። መስኩና እጽዋቱ በበረዶ ተሸፍኗል። ታዲያ የቀድሞውን ህይወቴን አሁን ካለሁበት ጋር በማስተያየት እንዳልጨነቅ በማለት በክፍሌ ወጣ አልኩና በሜዳው ውስጥ ከወዲያ ወዲህ መመላለስ ጀመርኩ። ከዚህ እንዳለሁ በድንገት የመኪና ድምፅ ሰማሁ። ምንም ያህል ሳይዘገይ አንድ ትልቅ ቡናማ መልክ ያለው ድፍን መኪና ብቅ አለ። መኪናው እስረኞችን ብቻ የሚያመላልስ በመሆኑ ቡናማው ቶኒ በመባል ይታወቃል። መኪናው እንደቆመ አንድ ረጅም ሰውዬ ዶክተር ክሌን የተባለ ከጋቢናው ውስጥ ወጥቶ ቆመ። ዶክተር ክሌን የኤስኤስ ወታደር ሻምበል ሲሆን በኬዜድ ውስጥ በአረመናዊ ተግባሩ በጣም የታወቀ ነው። 100 እስረኞችን ከቁጥር 10 እስር ቤት ማምጣቱ ነበር። ኦበር ሙስፌልድ ሰላምታ ሊሰጠው እንደቀረበ አዲሱን ዓመት በምትጀምርበት ወቅት ጥቂት ሥራ መጥቶልሃል ሲል ነገረው። ሙስፌልድ ከመስከሩ የተነሳ መቆም አቅቶት ይንገዳገዳል። ለካስ አዲሱን ዓመት ለመቀበል ሲል በአልኮል ውስጥ ተጠምቆ ነበር። ምናልባትም ማን ያውቃል ከሚደርስበት የበቀል ሙከራ ካሁኑ ራሱን ለማጥፋት ፈልጎ እንደሆነሳ። ያም ሆነ ይህ በአዲሱ ዓመት መጀመሪያ ቀን ሥራ ለመቀበል አለመፈለጉ ከሁኔታው ይነበብ ነበር። ለመግደል የቀረቡት መቶዎቹ እስረኞች የመጡት ከፖላንድ ሲሆን ሁላቸውም ክርስቲያኖች ነበሩ።
ኤስኤስ ወታደሮች እየነዱ ወስደው ከልብስ ማውለቂያው አዳራሽ ከተቷቸው። ተጋዦቹ ልብሳቸውን እስኪያወላልቁ ድረስ ዶክተር ክሌንና ሙስፌልድ በግቢው ውስጥ እየተንጎራደዱ ያወሩ ነበር። ወደ ልብስ ማውለቂያው ሮጥ ብዬ ሄድኩና ሰዎቹን ተጠግቼ ለግዞት የበቁበትን ምክንያት መጠየቅ ጀመርኩ። ከነሱ መካከል አንዱ የታሰረበት ምክንያት አንድ ዘመዱን ቤት ውስጥ በማስቀመጡ እንደሆነ ነገረኝ። ይህ ዘመድ የተባለው የአርበኞች ሰላይ ነው ተብሎ በመጠርጠሩ ሲሆን ይህ ምክንያት ሆኖ የቤቱ ባለቤት ወታደራዊ ፍርድ ቤት እንዲቀርብ ተደርጓል። ቅጣቱን ለመቀበል ሲጠባበቅ ባላወቀው ምክንያት ወደ ቁጥር 10 ወህኒ መላኩን ጨምሮ ነገረኝ። እሱ አላወቀም እንጂ ለካስ ሞት ተፈርዶበታል። በሱ ግምት ግን ከልብስ ማውለቂያው አዳራሽ የገባው ገላውን ከታጠበ በኋላ ከባድ ሥራ ወደሚሰራበት ስፍራ የሚወሰድ መስሎት ነው። አንዱ ደግሞ የታሰረበት ምክንያት 1 ፓውንድ ቅቤ ከዋጋው በላይ አስበልጦ በመግዛቱ እንደሆነ ነገረኝ። ሶስተኛው ደግሞ በተከለከለው አካባቢ ሲሄድ በመገኘቱና ሰላይ ተብሎ በመጠርጠሩ እንደሆነ ነገረኝ። ታዲያ በሁሉም ላይ የቀረበው ወንጀል ተመሳሳይ ሲሆን ሁሉም ከግምት የማይገባ ውንጀላ ነበር። በአሁኑ ጊዜ ሶንደር ኮማንዶች ስለሌሉ ወታደሮቹ እየወሰዱ ለኦበር ሽጉጥ አሳልፈው ሰጧቸው። ቀጠለና ያው መኪና ተመልሶ 100 ተጋዦችን ይዞ መጣ። ሁላቸውም ንጹህ የለበሱ ሴቶች ነበሩ። በሙሉ የፖላንድ ክርስቲያኖች ናቸው። እነዚህም ልብሶቻቸውን በአዳራሽ ውስጥ እንዲያወልቁ ከተደረገ በኋላ በማይረባ ክስ ተወንጅለው በኦበር ሽጉጥ ፍጻሜያቸው ሆነ። ሬሳዎቹን ያቃጠሉት ኤስኤስ ወታደሮች ነበሩ። የሚጠቀሙበትን የእጅ ጓንት እንዳቀርብ የታዘዝኩት እኔ ነበርኩ። ዶክተር ክሌን 200ዎቹ እስረኞች መገደላቸውንና ነፍስ ከሥጋ መለየቷን ካረጋገጠ በኋላ ተመልሶ ሄደ። የቀጠሉት ቀናት በሰላም ያልፉልኝ ጀመር። ዶክተር ሜንግሌ ከኦሽዊትዝ ውስጥ ለመጥፋቱ በራሪ ወሬ ይሰማል። እንዳጋጣሚ ሆኖ ደግሞ ሌላ ዶክተር ተሹሞ መጥቷል። በሌላ በኩል ደግሞ እስር ቤቶቹና ማቃጠያዎቹ የሚገኙበት ስፍራ ኬዜድ መባሉ ቀርቶ የሥራ ቦታ በሚል ተለውጧል። እንደዚሁም ብዙ ነገር ፍርክርኩ እየወጣና እየተንኮታኮተ ያለ ይመስላል። እንዳጋጣሚ ሆኖ ጥር 1 ቀን ያነበብኩት ጋዜጣ የራሽያኖችን ወደፊት መግፋት አብስሮኝ ነበር። በአሁን ጊዜ ደግሞ የተኩሱ ድምፅ በጉልህ ይሰማል። ሌላ ቀርቶ የከባድ መሳሪያ ድምፅ መስኮቶችንና በሮችን እያንቀጠቀጠ ነው። ጥር 17 ቀን ገና በጊዜ አልጋዬ ውስጥ ገባሁ። የተኛሁት ደክሞኝ ሳይሆን ብቸኛ ለመሆን ፈልጌ ነው። ያቀጣጠልኩት የከሰል እሳት እየሞቀኝ እያለ ከባድ እንቅልፍ ወሰደኝ። ልክ እኩለ ሌሊት ሲሆን በተከታታይ በሚፈነዳ ፈንጂና በመትረየስ ተኩስ ድምፅ ብንን አልኩኝ። ነቅቼ ስመለከት ግቢው ሁሉ ኃይለኛ መብራት በርቶበታል። የበሮች መበርገድና ከወዲያ ወዲህ የሩጫ ድምፅ ተሰማኝ። ካልጋዬ ዘልዬ ተነሳሁና ሮጬ በሬን ከፈትኩ። የማቃጠያ አዳራሾቹ በሙሉ በርተዋል። የወታደሮቹ ቤቶች በሙሉ ተበርግደዋል። ለካስ ሽሽት ቀጥሏል። የካምፑ ዋና በር ተከፍቷል። ከዚህ አካባቢ አንድም የቆመ ዘብ የለም። ወታደር ቁጭ ብሎ ቁጥጥር ያካሂድባቸው የነበሩትን ማማዎች ተመለከትኩ። ባዶ ሆነዋል። ባልደረቦቼን ለማንቃት ሮጥኩኝ። ወዲያው በሆነ ፍጥነት ሁላችንም ልብሶቻችንን ለብሰን ለረጅም ጉዞ ራሳችንን አዘጋጀን። ወታደሮቹ ሁሉ ሽሽት ስለጀመሩ ለአንድ ደቂቃ እንኳን ከዚህ ጊዜያችንን ማጥፋት እንደሌለብን ተረዳን። ጊዜ ካባከንን ፈርጣጭ ወታደር ሊያበላሸን ይችላል። እንዳጋጣሚ ሆኖ ከ10 ዲግሪ በታች የሆነው እንቅስቃሴ የሚቋቋምልን በጣም ጥሩ የሆኑ ልብሶች ማለትም ሰደርዬዎች፣ ካፖርቶችና ጫማዎች አሉን። እያንዳንዳችን 2 ፓውንድ ክብደት ያለው የቆርቆሮ ምግብ፣ በቂ መድኃኒትና ሲጃራ አጭቀን ያዘን። የነጻነት ተስፋ ተጎናጽፈን ከግቢው ወጣን። አቅጣጫችንን 2 ኪሎ ሜትር ርቀት ላይ ወደሚገኘው ወደ ቢርኬኑ አደረገን። በቢርኬኑ ውስጥ የተቀጣጠለው እሳት አካባቢውን ሁሉ እያበራ ነው። ምናልባትም ከዚህ የሚገኙት እስር ቤቶች በመጋየታቸው ሊሆን ይችላል። የነበርንበትን ክፍል ለቀን እንደወጣን አቅጣጫችንን ያቀናነው ስፍር ቁጥር የሌለው ወርቅ በተከማቸበት መጋዘን በኩል ነበር። ከወርቁ ጥቂት እንኳን ለመውሰድ ልባችን አልከጀለም። በመሰረቱ ነፍስ በጭንቅ ላይ ሆና ወርቅ ምን ትርጉም አለው? ካለፈው ሕይወታችን ምንም ነገር እስከ መጨረሻው እንደማይቆይ፣ ምንም ነገር እንዳማረበት እንደማይገኝ ያውቀናል። ነገር ግን ሁሉም ነገር ውበት የሚኖረው ነፃነት ሲኖር ብቻ ነው። በዋናው በር ስንወጣ የተቆጣጠረን የለም።
በረዶ በሸፈነው ደን መካከል የምታቋርጠንን መንገድ ይዘን ወደ ቤርኬኑ አመራን። አዎ የቤርኬኑ እስር ቤቶች እየጋዩ ናቸው። የወታደር ዕቃዎችና ሰነዶች የሚገኙባቸው ክፍሎች እየተቃጠሉ ናቸው። ከዚህ ካምፕ መውጫ በር ላይ 3000 ሰዎች አሰፍስፈው በመቆም ሂዱ የሚለውን ትዕዛዝ እየተጠባበቁ ነው። እንደደረስኩ ምንም ሳላመነታ ተቀላቀልኩ። እንዳጋጣሚ ማንም አላወቀኝም። ባልደረቦቼ እኔን ተከትለው መሃል ገብተው ተቀላቀሉ። ከኛ ወዲያ የራቁት መፈትለክ ጀመሩ። እኔ ግን ይህንን በተናጠል መጓዙን አልወደድኩትም። እነዚህ ቀድመውን የሄዱት ብዙም ከኛ እንደማይርቁ ግልጽ ነው። ምናልባት ከአንድና ከሁለት ቀን በኋላ ሶቪየቶች ይደርሱልን ይሆናል። ያም ሆነ ይህ እንዲህ በርከት ብሎ መጓዝ ይሻላል። አሁን ከሌሊቱ 7 ሰዓት ሆነ። ኋላ የቀረው ወታደር የግቢውን የብረት መዝጊያ ከዘጋ በኋላ በሩ አጠገብ የነበረውን ዋናውን የመብራት ማብሪያና ማጥፊያ ቆርጦ ሲከተለን ጉዟችንን ቀጠልን። ዞር ብዬ ስመለከት የአውሮፓ ይሁዳውያን የቀብር ቦታ የነበረችው ቤርኬኑ በጨለማ ተውጣ አየሁ። በጨለማ ውስጥ የሚታዩትን ሕንፃዎች፣ የሽቦ አጥሮቹን ቆም አልኩና ዓይኔን ወረወርኩባቸው። በሚሊዮን የሚቆጠሩ ሰዎች የቀብር ሰፈር፣ መቃብር ሳይኖርብሽ መቅበሪያ የነበረብሽ ደህና ሁኚ ብዬ ፊቴን ወደ አዲሱ ጎዳና መለስኩ። ዙሪያችንን በኤስኤስ ወታደሮች ታጥረን ጉዟችንን ቀጠልን። ከአዲሶቹ ባልደረቦች ጋር ጨዋታ ጀመርኩኝ። ምን እንደደረሰብን፣ አሁንም ምን ሊያጋጥመን እንደሚችልና ነገ ደግሞ ምን እንደሚጠብቀን ክፉንና የሚበጀንን እየተመኘን ጉዞን ተያያዝ ነው። በግምት 5 ኪሎ ሜትር ያህል እንደተጓዝን ሳናስበው በግራ በኩል የሚያርበተብት ተኩስ ተከፈተብን። ለካስ አንድ የሶቪየት ጦር የስለላ ቡድን ተመልክቶ ኖሮ ሚሊተሪዎች አለመሆናችንን ሳያውቅ የከፈተው ተኩስ ነው። ቡድኑ ከፊት ለፊት በቀላል ከኋላው በከባድ መትረየስ ተጠናክሮ ነበር። የመጀመሪያው ተኩስ እንደተሰማ በየዲቡ ስር ለሻለን። ለጥቂት ጊዜ የተኩስ ልውውጥ ከተካሄደ በኋላ ተመልሶ ጸጥ ሲል በበረዶ የተሸፈነውን የሲሊሲያን ምድር ተያያዝ ነው። የንጋት ምልክት የሆነው ብርሃን መፈንጠቅ ጀመረ። ምናልባት እስካሁን 15 ኪሎ ሜትር ያህል ተጉዘናል። የምንጓዘው በበረዶ ላይ ስለሆነ በፍጥነት ለመራመድ ብዙም አያመችም። መንገዳችን ላይ የተጣሉ ፍንጃሎች፣ ብርድ ልብሶችና የእንጨት ጫማዎች ይታዩ ነበር። እነዚህ ዕቃዎች ያለ ጥርጥር ከኛ በፊት ጉዞ የጀመሩ ባልደረቦቻችን ንብረት እንደነበሩ ይታወቃል። አሁን ደግሞ እየራቀን በሄድን ቁጥር የሚያሳዝን ነገር ያጋጥመን ጀመር። በየ40ና በየ50 ያርድ ርቀት በመንገዳችን ዳርና ዳር ሬሳ ወድቆና ጀመር። ሬሳዎቹ ያለ ጥርጥር እየደከሙና መራመድ እያቃታቸው አረፍ ለማለት ወደ ኋላ ቀረት የሚሉ ሰዎች ነው። ቀረት ማለታቸውን የተመለከቱ ኤስኤስ ወታደሮች የፊተኛው ተጓዥ ራቅ ሲል ጠብቀው በሽጉጥ ይገድሏቸዋል። አሁንም ግድያና ኢሰብአዊ ድርጊት እየተከተለኝ ነው ማለት ነው። በመሰረቱ ኤስኤስ ወታደሮች ግድያውን የሚፈጽሙት ምንም አይነት ተጋዥ ወደ ኋላ እንዳይቀር ቁጥጥር እንዲያደርጉ በመታዘዛቸው ነው። ድርጊቱ ተስፋ ያስቆርጣል። የምንመለከተው ሬሳ ሁላችንን የሚያሳስብ ሆነ። ለካስ ወደፊት መቀጠል ማለት መኖር ማለት ስለሆነ እርምጃችንን ማፋጠን እንጂ ሌላ አማራጭ እንደሌለን ተረዳን። አሁን ደግሞ ግድያው በእኛ ውስጥ ተጀመረ። 2 ባልደረቦቻችን መራመድ አቅቷቸው ከመንገዱ ዳር ከሚገኝ ዲቡ ላይ አረፍ እንዳሉ በማጅራታቸው በኩል በጥይት ተመተው ተገደሉ። ይህ አይነቱ ግድያ በየ10 ደቂቃ ይፈጸም ጀመር። ወደ 6 ሰዓት አካባቢ ፔሌሶ ደረስን። የመጀመሪያውን እረፍት ከዚህ አደረግን። በኳስ ሜዳ ውስጥ ለ1 ሰዓት ያህል በቆየንበት ወቅት የሚቀመስ ነገር የያዘው ቀማመሰ። ሲጃራም ማጨስንና በቀረን ጊዜ ከተዝናናን በኋላ ጉዟችንን ቀጠልን። የመጀመሪያው ሳምንት አለፈ። ሁለተኛው ሳምንት ቀጠለ። የኛም ጉዞ እንደዚሁ ይቀጥላል። እንዲህ የሆነ በ20ኛው ቀናችን ከአንድ ባቡር ጣቢያ ደረስን። በጠቅላላ የ20 ኪሎ ሜትር ጉዞ አጠናቀቅን። ይህ ጉዞ ያለ መከራ የተፈጸመ አልነበረም። በአጠቃላይ 3ቱን ሳምንት የፈጸምነው ጨጓራችንን ብድግ የሚያደርግ ምግብ ሳናገኝ ነው። ከዚያ ባቡር ጣቢያ ሌሊቱን መጠለያ ሳናገኝ በዚያ አጥንት በሚቆረጥም ብርድ ውስጥ አደርን። ራቴ ቦር በደረስን ጊዜ በሕይወት የተገኘው 2000 ብቻ ነበር። 1000ዎቹ በመንገድ ላይ በሞት ተለዩን። ዝግ መኪኖች በሰልፍ ቆመዋል። እነዚህን ስናይ ጥቂት የእፎይታ ተስፋ ተሰማን። በመኪኖቹ ላይ ተሳፍረን ጉዟችንን ቀጠልን። ጉዞ 5 ቀን ፈጀ።
ስንት ጓዶቼ በቅዝቃዜ ምክንያት እንደሞቱ አላውቅም እንጂ ማስታውሰን ስንደርስ የቀረነው 1500 ብቻ ነበር። በእርግጥ 500ዎቹም አልሞቱም። አንዳንዱ አመቺ ቦታና ጊዜ ሲያገኝ ተሰውሮ ያመለጠ ነበር። ማታውሰን እስር ቤት የሚገኘው ከዚሁ ከተማ አጠገብ ከሚገኘው ተራራማ ስፍራ ላይ ነው። ከዚህም እንደ ኦሽዊትዝ ግድያ ይካሄዳል። እስር ቤቱ የተሰራው በጥቁር ድንጋይ ነው። በመካከለኛው ዘመን የተሰራ የቤተ መንግስት ግንብ ይመስላል። ይህን እስር ቤት የሰሩት ከእስጳኝና ከፈረንሳይ የተጋዙ 40,000 እስረኞችና እንደዚሁም ከጀርመን ምድር የተለቀሙ በብዙ ሺህ የሚቆጠሩ ይሁዳውያን ናቸው። ቀድሞ ተራራው በደን የተሸፈነና ፍየሎች የሚውሉበት ዱር ነበር። መንጥረው የእስር ቤቱን ቦታ ደልድለው ያስተካከሉት እነዚሁ ግዞተኞች ናቸው። ለህንጻው ማሰሪያ ኮረትና አንድ ወጥ ድንጋይ ያጋጋዙት ከ7 ኪሎ ሜትር ርቀት ሲሆን በትልልቅ እንጨት ዙሪያውን ያጠሩትም እነሱ ናቸው። ስራው የተጠናቀቀው በእነዚሁ ግዞተኞች ስቃይና መከራ ነበር። እንደ ጥንቱ የግብፅ የባሪያ አስተዳደር ሰርተው ካበቁ በኋላ ሁላቸውም የተገደሉት በእስር ቤቱ ውስጥ ነው። ይህ እስር ቤት ባዶውን ውሎና አድሮ አያውቅም። በዩጎዝላቪያ አርበኞች፣ በናዚ ተቃዋሚዎችና በተለይም በይሁዳውያን ይሞላል። ከዚህ ከገቡ በኋላ ለመቆየት የሚቻለው ለጥቂት ቀናት ነው። ለሌላው ተጋጅ ስፍራ ለማቆየት ሲባል በየቀኑ ግድያው ይካሄዳል። እኛን ጭነው የመጡት መኪናዎች ካራገፉን በኋላ ስፍራውን ለሌላው መልቀቅ አለባቸውና መከረኛውን ተከታይ ተጓዥ ለማጓጓዝ ተመለሱ። ወዲያውኑ ሌሎች ተተኩ። የአዲስ ገቢዎቹ ርክክብ እስኪፈጸም ድረስ እኛ ተጠንቅቀን ከእስር ቤቱ ግቢ ገባን። ሰውነታችን በድካም ጠውልጓል። አቅም የተባለ ነገር ከውስጣችን ጠፍቷል። እንዲህ ከተዳከምንበትና ለመቆም በተነሳንበት ወቅት ተሰለፉ ተባል። ታዲያ ምን ልናደርግ? ጓደኞቼን ለማየት በቆምኩበት ቦታ ሆኜ ዙሪያዬን ቃኘው። የላብራቶሪ ቴክኒሻን የነበረው ፊሸር የለም። በመሰረቱ ከፕሌሶ ከተነሳን ጀምሮ አላየሁትም። ምናልባት በበረዶ ውስጥ ተቀብሮ ይሆናል። በጣም ተዳክሞ ነበር። ከተከፈው ፊቱ እንዳነበብኩት ከሆነ ሞት ያንዣበበበት መሆኑን ተረድቼ ነበር። እድሜው 55 ዓመት ደርሷል። ለ5 ዓመት ደግሞ በአድካሚ ሥራና በስጋት ላይ ቆይቷል። በዚህ እድሜው በዚህ በሚያደነዝዝ በረዶ ውስጥ ረጅም ጉዞ ለመጓዝ እንደማይቻለው አውቄያለሁ። ዶክተር ኩርኔር በጥሩ ሁኔታ ሲገኝ፣ ዶክተር ጉርክ ግን በአስጊ ሁኔታ ላይ ነው። ይህ ሰው በኦሽዊትዝ ከነበርንበት ጊዜ ጀምሮ በሐሳብና በጭንቀት አእምሮ ታውቆ ነበር። ታዲያ ህመሙን ይደብቅ ስለነበር ለኔ ችግርን አስከትሎብኝ ነበር። በዶክተር ሜንጌሌና በሙስፌልድ እጅ እንዲያወድቅ ተከላክዬለታለሁ። ቢገለጥ ኖሮ የቤሳ ያህል ዋጋ አይኖረውም። ከተጋዝንበት ቦታ ገና ስንለቅ እንዲህ ሲል አንድ አደራ ነግሮኝ ነበር። ኒኮላስ፣ አንተ በአካልህም ሆነ በአመለካከትህ ጠንካራ አቋም አለህ። አንድ ቀን ከዚህ መከራና ስቃይ ነፃ ትሆናለህ። እኔ ግን አክትሜያለሁ። ባለቤቴና ሴት ልጄ ሁለቱም በመርዝ ጋዝ ሕይወታቸው እንዳለፈ አረጋግጫለሁ። ነገር ግን የ12 ዓመት ወንድ ልጄ ኬጄግ ውስጥ ከሚገኝ አንድ ገዳም ውስጥ ለአንድ መነኩሴ አደራ ሰጥቼው ነበር። ምናልባት ቤትህ ለመግባት እድል ካጋጠመህ ፈልገህ ወስደው እንደ ልጅ አድርገህ አሳድግልኝ። አጥብቄ አደራ እልሃለሁ። ይህን የምልህ እንደማልተርፍ በማረጋገጤ ነው። ተስፋ እንዳይቆርጥ ላጽናናው ሞከርኩ፣ ግን አልተቀበለኝም። በመጨረሻም በደህና ለቤቴ የበቃሁ እንደሆነ ፍላጎቱን እንደምፈጽምለት ቃል ገባሁለት። በመሰረቱ ሞት ሲያንዣብብብን ከነበረበት ስፍራ ስንወጣ ደስ ብሎን ነበር። አሁን ግን ድል አፋፍ ላይ በተቃረምንበት ወቅትና የነጻነት ተስፋ ልባችን ውስጥ ከሞላ በኋላ መሞት ማለት ምንኛ ያሳዝን፣ ይሰቀጥጥ። በሰልፍ ላይ የስማችን ጥሪ ከተጠናቀቀ በኋላ በአንድ ደስ በማይል መንገድ በኩል እየተነዳን ወደ መታጠቢያ ቦታ ተወሰድን። ከዚያ ጠባብ ስፍራ አዲስ ከመጡት 10,000 ተጋዦች ጋር ታጨቅን። ኃይለኛ ቀዝቃዛ ነፋስ በህንፃዎቹ መካከል ያፋጫል። በመሰረቱ የምንገኝበት ተራራ ከአልፕ ተራራ አጠገብ ስለሆነ የክረምት ጊዜ እጅግ የሚከፋበት ቦታ ነው። ወዲያውኑ 50-50 እየሆንን እንድንታጠብ ተነገረን። ይህንን ስሰማ መታጠቡ ብቻ የሚፈጀውን ጊዜ ሳስብ 3 ቀን እንደሚያስፈልግ ተረዳው። ለኛ የተመደቡት ዘቦች በሙሉ በጀርመን ውስጥ የግድያና የሌብነት ወንጀል የፈጸሙ ሰዎች ናቸው። የተፈረደባቸውን የእስር ጊዜ እስኪፈጽሙ ድረስ እዚህ እንዲያገለግሉ ተደርጓል። ታዲያ ለኤስኤስ ወታደሮች ታማኝ አገልጋይ ሆነዋል።
የዛሬው ስራቸው የሚታጠቡትን ሰዎች በ50 እየቆጠሩ መመደብ ነው። በመጀመሪያ የተለዩት የአርያን ዘሮች ናቸው። በመሰረቱ እጅግ ብዙ አይነት የአርያን ዘሮች አሉ። እነዚህ ከመታጠባቸው በፊት ይሁዳውያን ይስተናገዳሉ ማለት ዘበት ነው። ታዲያ የኛ ተራ የመጨረሻው ቀን ሊሆን ነው። በሌላ በኩል ደግሞ ካልታጠቡ ምግብ አይገኝም። ያለ ምግብ እዚህ በመቆም 3 ቀን ማሳለፍ ማለት ደግሞ ለደከመ ጉዞተኛ ሞትን መጋበዝ ነው። እንዲያውም በአሁን ጊዜ እንኳን 100 የሚሆኑ ተጋዦች ከጽኑ ህመምና ድካም የተነሳ ሜዳ ላይ ተዘርረዋል። ለእነዚህ ሰዎች አዝኖ እንክብካቤ ለማድረግ የሚያስብ የለም። ሁሉም ራሱን ለማትረፍ ብቻ ይጣጣራል። ማድረግም አለባቸው። ምክንያቱም በአሁኑ ጊዜ ሁሉም የሚገኘው በህይወት መጨረሻ እርከን ላይ ነውና። ራሴን በተመለከተ ግን በዛሬው ቀን ታጥቤ ምግቤን ማግኘት እንጂ ሜዳ ላይ ያደርኩኝ ተራዬን ላለመጠባበቅ ወስኛለሁ። ይህንን ዓላማዬን ከግብ ለማድረስ ደግሞ ማንኛውንም ጥረት ማድረግ እንደሚገባኝ ራሴን አዘጋጀው። ምስኪኑ ዴኒስ ግን በሐሳብ ጉዞ ላይ የሰመጠ ይመስላል። በራሱ ላይ ባርሜጣ፣ በዓይኑ ላይ መነጽር የሉም። እንደቆመ የተኛ ሰው ይመስላል። ዝግ እያለ ከወዲያ ወዲህ ይራመዳል። ምን እንደሚናገር አይታወቅም እንጂ ትርጉም የለሽ ቃላትን ይናገራል። አብሮኝ ወደ መታጠቢያው እንዲራመድልኝ አሰብኩና ቀርቤው ሳብ አደረኩት። ነገር ግን ጥቂት እርምጃዎች ያህል እንደወሰድኩት ከጉያዬ ስር ልፍስፍስ ብሎ ወደቀብኝ። ፍጹም ጸጥ አለ። መጀመሪያ ቀስ ብዬ፣ ቀጥሎ በጉልህ ድምፅ ጠራሁት። መልስ ነሳኝ። ለካስ ማብቃውቱ ኖሯል። ቁም ነገራሙና ምሁሩ ጓዴ ተለየኝ። እሱም ማገላበጡ እንደማይበጀኝ ተረዳሁና ወደ መታጠቢያው ሮጬ ከመጀመሪያው ተቆጣሪ ቡድን መካከል ገባው። እንዲያውም እየተሸጋሸኩ የመጀመሪያው ረድፍ ተሰላፊ ሆንኩኝ። በርካታ ኤስኤስ ወታደሮች የላስቲክ ቆመጥ ይዘው ወደ ተሰለፈው ዘለው የሚገቡትን ይቆጣጠራሉ። የመጀመሪያዎቹ 40 ሰዎች ተሰልፈዋል። ታዲያ ሁሉም አርያኖች ናቸው። እንደገና ሌላ ሐሳብ መጣብኝ። የመጀመሪያዎቹን ተሰላፊዎች አልፌ ራመድ አልኩና የቆመውን መኮንን ኮስተር ብዬ ራሴን ኮራ አድርጌ አነጋገርኩት። ሄር አበርሻርፋረር፣ እኔ ከኦሽዊትዝ የተጋዙ እስረኞች ሐኪም ነኝ። ወደ መታጠቢያው እንዲሄድ ፍቀድልኝ አልኩት። ከእግሬ እስከ አናቴ አተኩሮ ተመለከተኝ። ምናልባት የለበስኩት ሞገሳም ልብስ ወይም ኮስተር ያለው አነጋገሬ ወይም የጀርመን ቋንቋ ችሎታዬ ይሁን እንጃ አባባሌ እውነት መሰለው። ታዲያ መግቢያው በር ላይ ወደ ቆመው ባልደረባው ዞር አለና ዶክተሩን አስገባው ሲል አዘዘው። 40ዎቹን ቀዳሚ ሰልፈኞች ቀድሜ ገባው። እፎይ! አሁን ሁሉም ቀላል ሆኖልኛል። አንዳንድ ጊዜ ወቅትን ጠብቆ ድፍረትን መጠቀም ያዋጣል። የሞቃቱ ውሃ እንፋሎት ቀዝቅዘው የነበሩትን እግሮቼን ነፍስ ዘራባቸው። በአጠቃላይ ግን ጤናዬ የተሟላ መሰለኝ። ልብሶቻችን ግን በጤና ጠንቅ የተበከሉ ናቸው ተብለው ተወስደዋል። ካፖርቴንና የሱፍ ሰደርዬን ማስረከቤ ሲቆጨኝ፣ ጫማዬን አለማስረከቤ ደግሞ በጀኝ። በእስር ቤት ውስጥ ጫማ ማግኘት ማለት ሕይወትን ማትረፍ ማለት ነው። ከታጠብኩ በኋላ ጫማዬን አጥልቄ ታጥበው ከወጡት ጋር ሄጄ ተቀላቀልኩ። ልብሳችን አልተመለሰልንም። እርቃናችንን እየተነዳን በመጣንበት መንገድ ወጥተን ገላጣ ቦታ ላይ እንድንቆም ተደረገ። ለካስ የምንገባበት አዳራሽ የሚይዘው የሰው ብዛት ከዚህ መስተካከል አለበት። በዚያ ቆርጣሚ ብርድ ውስጥ ለ30 ደቂቃ ተገተርን። በመሰረቱ በሙቅ ውሃ ከታጠቡ በኋላ ቅዝቃዜ ላይ መቆም ወይም ቅዝቃዜው 0 ዲግሪ በሆነበት ውስጥ መገኘት ማለት ከሞት ጋር መታገል ማለት ነው። በመጨረሻም 40 የታጠቡ ሰዎች ከተደበሉን በኋላ ወደ ሆነ ቦታ እንነዳ ጀመረ። 50 ያርድ ያህል ከሄድን በኋላ ከቁጥር 33 የጤና መቆጣጠሪያ ኳረንቲን መታጎሪያ ደጃፍ ደረስን። ከበሩ ላይ የእስረኛ ልብስ የለበሰ ሰው ቆሟል። የማጎሪያ አዳራሹ ኃላፊ መሆኑ ነው። ይህ ሰው የአንድ ዳቦ 1/4ኛውን ለእያንዳንዳችን አደለ። ከሱ ልፍ ብሎ የቆመው ደግሞ በሞራ የተሰራ አንዳንድ የሻይ ማንኪያ ማርጋሪን ቢጤ ነገር ሰጠን። የዚህ ተጨማሪ በኩባያ ትኩስ ቡና ተሰጠን። ከ10 ቀን በኋላ የተገኘ የተሻለ ምግብ ነበርና እንደ ቤተ መንግስት ግብዣ ያህል ቆጠርኩት። ከጎረስኩ በኋላ ወደ ጥግ ቦታ ፈልጌ አረፍ አልኩኝ። በመቆጣጠሪያ ውስጥ አልጋ የለምና ወለሉ ላይ ለጥ አልኩኝ። እስኪነጋ ድረስ የት እንደወደቅኩኝ ሳላውቅ ነጋልኝ። ስነቃ መጀመሪያ የታወሱኝ እነዚያ ውጪ ቆመው ለመታጠብ ገና ተራ በመጠበቅ ላይ የሚገኙት ባልደረቦቼ ናቸው። በቁጥር 33 ውስጥ ሳንንቀሳቀስ ለ3 ቀናት ቆየን። ምግባችን እስከዚህም የከፋ አልነበረም።
በአጠቃላይ የ3 ሳምንት የድካም ጣመናችንን ተወጣን ለማለት ይቻላል። በሶስተኛው ቀን አንድ የኤስኤስ መኮንን ከአንድ ጄኔራል ጋር ሆኖ ካለንበት ገባና በኦሽዊትዝ ውስጥ ይሰራ የነበረ ማንኛውም ሰው ወደ ውጭ እንዲወጣ አዘዘ። ደሜ በስሮቼ ውስጥ ወደ በረዶ የተለወጠ ያህል ተሰማኝ። ጥቂት ጸጥ ብዬ ነፍሴን እንደተቆጣጠርኳት ዘዴያቸው ገባኝ። እኔ ብሎ የወጣውን በማጅራቱ ጥይት እንደሚያስገቡበት ገባኝ። ስማችንና የመለያ ቁጥራችን የተመዘገበበት መዝገብ በእጃቸው እንደሌለ ተረዳው። ምክንያቱም ይህን የጠየቁት በእጃቸው ባይኖር ነው። ቢኖር ደግሞ የሚጨነቁበት ምክንያት አይኖርም። እንዳጋጣሚ ከዚህ ከተሰበሰብነው ውስጥ የሚያውቀኝ የለም። የረጋ መስሎኝ የነበረው ደሜ ከልቤ ውስጥ ድብ ዱብ ድብ ድብ እያለ እስኪሰማኝ ድረስ ጸጥ ብዬ ቁጭ አልኩኝ። በቤቱ የሰፈነው ጸጥታ የሰኮንድ ቆጣሪን ድምፅ ያሰማ ነበር። በነገራችን ላይ በጭንቀት ጊዜ ደቂቃ እንደ ሰዓት ይጎተታል። እፎይ! ምንም ሲያጡ ጊዜ ትተውን ወጡ። እንደገና ድልን ተቀናጀው። እንደገና ሞትን የጫነ መንኮራኩር ባጠገብ ያለፈ። በዚያው ዕለት ምሽት ልብሶቻችን ተመለሱልንና ወደ ማውታውሰን ባቡር ተወሰድን። 7000 ነፍሳት በዝግ ሳጥን ውስጥ ታፍነን ወደ ሜልካንደርዶሩ እስር ቤት ተወሰደን። ይህ ስፍራ ከፊተኛው የተሻለ ነበር። እንደ ሰርዲን የምንታጨቅበት ሳይሆን የሰፋና ለመገላበጥ የሚያመች አዳራሽ ነው። ሜልክ እስር ቤት እንደ ማታውሰን የተሰራው በተራራ ላይ ነው። አካባቢውን ለመቃኘት ያመቻል። የቀድሞ ስሙ ፍሬሄር ቮን ቢራቦ ይባል ነበር። በአንድ ጊዜ 15000 እስረኞችን ለማስፈር ያስችላል። ከተራራው ሆኖ አካባቢው ሲታይ በጣም ደስ ይላል። ከዚህም በላይ የተለየንን ተስፋ እንደገና ያበሰረልን ያህል ተሰምቶኛል። ከግርጌው የዳኑብ ወንዝ እየተልመጠመጠ ይጓዛል። ዳኑብ ወንዝ ደግሞ ከመኖሪያችንና ከቤታችን ህልውና ጋር እየተያያዘ ነው። ወንዙን ባየን ጊዜ ካለንበት ቦታ ቤታችን ሩቅ እንዳልሆነ ያህል ተሰማን። የ1945 ጥቢ ወራት እየገባ ነው። ሚያዝያ ወር ገና መጀመሩ ሲሆን በሜልክ አካባቢ ያሉ ዛፎች አረንጓዴ ቀለማቸውን እየተጎናጸፉ ናቸው። የዳንዩብ ጅረት የሚያልፍበት ሜዳ ከበረዶ ነፃ በመሆኑ የልምላሜው ገጽታው ተመልሷል። ከዚህ እስር ቤት ከገባው እነሆ 8 ሳምንት ሆነኝ። እዚህ በቆየሁበት ወቅት የደስታና የጭንቅ ቀናት ተፈራርቀውብኛል። ታዲያ ደስታውም ሆነ ጭንቀቱ አካሌን መጥምጠውታል። ከዚህም የተነሳ ግልቱ ደካማ ሆኛለሁ። ከኦሽዊትዝ ነፃ እንደወጣው አሁንም አንድ ቀን ነፃነቴ ይበሰርልኝ ይሆናል የተሰኘው ተስፋዬ ብቻ ከኔ አልጠፋም እንጂ አለበለዚያ ማበዴ አይቀርም ነበር። የእስር ቤቱ አቋም መንኮታኮት ጀምሯል። የሶስተኛውን ሪህ የመጨረሻ ውድቀት ጅምር እየተመለከትን ነው። ሽንፈት የደረሰባቸው የናዚ ወታደሮች ወደ መሃል አገር ሲፈረጥጡ ይታዩናል። የዳንዩብ ጅረት በቀለጠው በረዶ በመሙላቱ በብዙ መቶ የሚቆጠሩ ጀልባዎች በየአገሩ የተበታተነውን ሕዝብ ወደ የመኖሪያ ከተሞቻቸው እያመላለሱ ነው። ያለ ጥርጥር ኋላ ቀሩ የሶስተኛው ሪህ ህልም እየተንኮታኮተ ነው። የምርጥ ዘር ገዥነት ቅዠት ዋጋውን እየተቀበለ ነው። ነፃነቱን ተነፍጎ የነበረው የአውሮፓ ሕዝብ ከፍርሃት ነፃ ሆኗል። በፋሺስቶች ብዕር የተነደፉ ካርታዎች እየተቃጠሉ በምትካቸው የየአገሩ ነፃ አገር ካርታዎች መንደፍ ተጀምሯል። ሕዝቡ በሙሉ ሀብቱንና ንብረቱን በመዘረፉ ባዶ እጁን ስለሆነ ካሁን ወዲያ የሚዘርፈኝም የምዘረፈውም የለም በማለት ከስጋት ነፃ እየሆነ ነው። በሌላ በኩል ደግሞ ክንዴን ተነቅሼ በወታደር እየተነዳው ተወስጄ በስልጡን ውሾች እየታገድኩ ግዳጅ ሥራ ሰራለሁ፣ ከዚያም በኋላ ለሞት እዘጋጃለሁ የሚያሰኝ ፍርሃት በፍጹማዊነት እየተወገደ ነው። በአጠቃላይ ደግሞ የሶስተኛው ሪህ የትዕቢት ተግባር በመጋለጡ አረመኔዎቹ በዓለም ፊት በፍርድ ዋጋቸውን የሚቀበሉበት ቀን ግልጽ ሆኗል። እነዚያ በሌላው ላይ የስቃይ እሳት ያነደዱ አሁን ደግሞ በጫሩት እሳት ውስጥ እየተቃጠሉ ናቸው። ያ በዓለም ናኝቶ የነበረው ዶችላንድ ኦብር ኤሌስ የተሰኘው ስም እየተቀበረ ነው። ማን ይነካኛል ሲል ይመጻደቅ የነበረው ትዕቢተኛ በነጻነት ወዳዱ የዓለም ሕዝብ ተሳትፎ ዳሽቋል። ቀኑ ሚያዝያ 7 1945 ነው። በምሰሶ ላይ ተሰቅሎ የቀስት መብራት ይበራበት የነበረው ምልክት ተነሳ። መብራቱ ይበራበት የነበረውም ስፍራ ጨለመ። የእስር ቤቱ ግቢ ባዶ ሆነና አጥሩም ተዘጋ። ከዚህ የነበርነው 7000 እስረኞች በጀልባ ወደ ሌላ ቦታ ተወሰድን። ለ7 ቀንና ሌሊት ተጉዘን ኤቤንሲ የእስር ሰፈር ደረስን። ለኔ ይህ 4ኛ እስር ቤት መሆኑ ነው።
እንደደረስን የተለመደው ሰልፍ፣ ልብስ ማውለቅ፣ መታጠብ፣ የጤና ቁጥጥር፣ በድንጋይ ንጣፍ ላይ መተኛት ተካሄደብን። ከመበሳጨት የተነሳ የድፍረት እርምጃ ለመውሰድ ተገፋፋው። ሆኖም ምንም እንኳን ጠላቶቻችን የሚያደርሱብን አረመኔያዊ ተግባር አይታወቅ እንጂ በቅርብ ጊዜ ውስጥ በድል አድራጊው ጦር ነፃ መውጣታችን እንደማይቀር በራሴ በኩል አረጋግጫለሁና ትዕግስትን መላበሴ አማራጭ መሆኑን ተረዳው። እንዲህ ቢሆንም ቅሉ እኔ ብቻ ሳልሆን ሌሎች ባልደረቦቼ ፋሺስቶችን መጠራጠራቸው አልቀረም። ደም የለመደ እጅ፣ ኢሰብአዊ ድርጊት መፈጸም የተላመደ ክንድ፣ ለሰው ልጅ ሕይወት ቀና አመለካከት የሌለው አእምሮ እንዴት ሊታመን ይችላል? በተለይ በወሳኙ ወቅት አሸናፊው ነፃ አውጪ ጦር ደርሶ ሳይደመሰሳቸው በፊት እኛን ላለመደምሰሳቸው ማን ያውቃል? ነፃነታችን ይታወጃል ስንል አሰቃቂ እልቂት ሊፈጸምብን ስለሚችል መጠራጠራችን ትክክል ነበር። በሌላ በኩል ደግሞ ፋሺስቶች ድል ሲመቱ በእስር ያቆዩትን ጨርሰው መሸሽ ወይም መማረክ ልማዳቸው ነው። ለ12 ወራት በእስር በቆየንበት ወቅት የተመኘነው ነፃነት ከንቱ ሲሆን ለቀሪው በጣም አሳዛኝ ይሆናል። ሆኖም ጥርጣሬያችን የተገላቢጦሽ ሆነ። ግንቦት 5 ቀን 1945 አንድ ነጭ ባንዲራ ከኤቤኒስ የመቆጣጠሪያ ማማ ላይ ተውለበለበ። ለካስ ጦርነቱ ማክተሙ ኖሯል። እዚያ የነበሩ የፋሺስት ወታደሮች በሙሉ እጃቸውን ሰጡ። ጊዜው ልክ ከጠዋቱ 3 ሰዓት ነው። የጠዋት ፀሐይ ደምቃ ታበራለች። በእንደዚህ ያለ ወቅት አንድ የአሜሪካን ቀላል ታንክ 3 ወታደሮች ይዛ ከግቢው ገባች። ወታደሮቹ ግቢውን ተረከቡ። ነፃነታችን ታወጀና ግቢውን ለቀን ወጣን። ማጠቃለያ። ልቤ በሐዘን ተሞልቶ መላ አካሌን ህመም እየተሰማኝ ወደ ቤቴ ጉዞዬን ቀጠልኩ። በጉዞዬ ላይ የምመለከተው ሁሉ የሚያሳዝን ነበር። ከፊት ለፊቴ በግራና በቀኝ የምመለከተው ሁሉ ፍርስራሽ ነው። እነዚያ በአንድ ወቅት ውበትን የተጎናጸፉ መንደሮችና ከተሞች ፍርስርሳቸው ወጥቷል። አንዳንዶቹም እንዳልነበሩ ሆነው ወድመዋል። በአካባቢያቸው የሚታዩ የሙታን መቃብሮች ብቻ ናቸው። እውነቱን ለመናገር ወደ ቤቴ መሄድን ፈራሁት። ባዶ ቤት፣ የተበዘበዘ ቤት፣ ሚስትና ቤተሰብ የሌለበት፣ በናፍቆት ስሜት እንኳን ደህና መጣህልን የሚሉ ልጅና እህት የሌሉበት ቤት በእርግጥ ያስፈራል። ምንስ ተብሎ ይገባበታል? ስደትና ሐዘን፣ ለ12 ወራት ያህል በማቃጠያዎች ውስጥ ያየሁት አሰቃቂና አሳዛኝ እልቂት፣ የሰማሁት የሙታን ሮሮና ጩኸት በእውነቱ ጥሩንና መጥፎን ለመለየት ያሳየኝ መሆኑ ጥርጥር የለውም። ከቤቴ ስደርስ የሚጠብቀኝ ሐዘን እንጂ ደስታ እንደማይሆን በማገናዘብ ከወዲሁ ከአንድ ቦታ አርፌ ጤንነቴ ከተሟላና ሐዘኔንም ከረሳው በኋላ ወደ ቤቴ መሄድን መርጬ ነበር። ነገር ግን ሳስበው ይህም እንደማይበጀኝ ተረዳው። ጉዞዬን በዝግታ ቀጠልኩ። በመጨረሻ ከቤቴ ደረስኩ። ምንኛ ይደንቅ! ከዋናው ቤቴ ውስጥ እንደገባሁ አረፍ አላልኩም። ጸጥ ባሉት ክፍሎች ውስጥ እንደገባሁ ጣሪያውንና ግድግዳውን አየሁ። እኔ ነፃ፣ ቤቴ ነፃ በሚል ስሜት ውጫዊው ደስታ ተሰማኝ። ግን ውስጣዊው ህሊናዬ በሐዘን የተሞላ በመሆኑ ውጫዊው ደስታዬ ትርጉም የለሽ ነው። ሌላ ቀርቶ የወደፊቱ ሕይወቴ ጨለማ መስሎ ታየኝ። መቼም የማይታለፍ ነገር የለምና ውዬ ካደርኩ በኋላ አካባቢዬን ለመቃኘት ወጣ ወጣ ማለት ጀመርኩ። በአንድ ጊዜ በህዝብ ብዛት የተወረሩ ይመስሉ የነበሩ መንገዶች ሁሉ የተረሱ መስለዋል። በመንገዶቹ ላይ የሚመላለስ ብቸኛ መናፍስት የሆንኩ መሰለኝ። አልፎ አልፎ በመንገድ የሚያጋጥመኝ ሰው የሥጋ ዘመዴ ይመስለኝ ጀመር። እያየሁት ናፍቆቴን ሳልጨርስ ይለየኛል። ቤቴ ከደረስኩ ከጥቂት ሳምንታት በኋላ አንድ ቀን በርዶኝ እሳት አንድጄ ቁጭ ብዬ ሞቃለሁ። የማነደው እሳት ከቤቱ ውስጥ ጥሩ ብርሃን ፈንጥቋል። ቀኑም ወደ ምሽት እየተቃረበ ሲሆን የውርጭ ቅዝቃዜ እየመጣ ነው። ታዲያ በእሳቱ ሙቀትና ብርሃን ረካ ብዬ እንደተቀመጥኩ ከቤቴ በር ላይ ያለው ደውል ጭር አለ። ማነህ ብዬ ብድግ ከባለቴ በፊት ባለቤቴና ልጄ በሩን በርግደው እየተጋፉ ዘው አሉ። ቀና ከማለቴ ተጠመጠሙብኝ። እኔም በሁለት ክንድ ያቀፍኳቸው። ንግግር የለም፣ በሲቃ ዝምታ። አንደበታችን በእንባ የተዘጋ መሰለን። የጭንቀት ደስታ፣ እንደገና የደስታ ጭንቀት። ባለቤቴና ልጄ እንባቸው አልቆም አለ። በንባቸው ተጨመቁ ብል አልተሳሳትኩም። በግድ እንደተያያዝን ቁጭ አለን። እነሱ እኔን፣ እኔ እነሱን ማየት።
የማይቻል ነገር የለምና ቻልነው። ሁለቱም ጤነኛ ደህና ነበሩ። የመጡትም ሰው በተአምር እንኳን ከማይተርፍበት ቤረጀን ቤልሰን ከተባለ የግዞት ስፍራ ነበር። መቼም ያልሞተ መገናኘቱ አይቀርምና ተገናኘን። የሁላችን አይን እያበጠ እንባችን ተግ ሲል ጨዋታ ጀመርን። ጨዋታ፣ ያለፈ ስቃይና መከራ። ታዲያ ሁሉ አለፈ። ሐዘናችንም እያለፈ ነው። ወደፊት የሚጠብቀን ብዙ ነው። ብዙ ታሪክ ለመንገር፣ ብዙ ለመስራት፣ ኑሮን ሀብሎ እንደገና ለመጀመር። በእውነቱ እንደገና ልንቋቋመውና ሕይወታችንን ለማደስ ትዕግስት የሚያሻው ረጅም ጉዞ ይጠብቀናል። የነበረንን ለመመለስ ትዕግስት አስጨራሽ ጊዜ ከፊታችን ተደቅኗል። ድካማችን ዋጋ ቢስ አልሆነም። ሕይወታችን እንደገና ትርጉም እያገኘ መጣ። መለማመዱንም ተያያዝ ነው። ነገር ግን ከእንግዲህ ወዲያ አንድ የሕክምና መሳሪያ በእጄ ላልጨብጥ እርም ይሁንብኝ። ተፈጸመ።